ጀማል የሚል ያለው ወንድማችን ወይ አይ ባይ ዘ ዌይ ኢራኒ ስም እኮ አሁን ሊትራሊ ጳውሎስን ነው ላይክ ሪፍሬዝ ያደረገው። ራሱን የደገመው አንድ አምላክ አባለን ብሎ አንድ ጌታ ኢየሱስ ክርስቶስ አለ ብሎ ነው የደገመው። አንድ ጌታ የምትለውን ፓርት ሳያነብ አንድ አምላክ የምትለውን ፓርት ብቻ አንብቦ አራዳ ሊሆን ይሞክራል አንዳንዴ። ሲጀመር ከነ የተጠየቀው ጥያቄ ጋር የሚነካካ ነገር የለውም እንጂ ቅዱስ ኢራኒስ የተናገረው ላይ እንዲሁ ባይብል ካቴና ስላለ ብቻ ዝም ብሎ እንደዚሁ አንብቦ ለመውጣት ነበረ። ግን የተነበበው ነገር የሚገናኝ ነገር የለውም። እሺ እስቲ ጀማልም ባይዜ ግን መጀመሪያ ነበር የገባው ማን ነው? አሽራፍ የሚባለው ኢየሱስ ከሌሎቹ ሁሉ ጌታ የተለየ ጌታ ነው፣ ጌቶች ተብሎ ከተጠሩት ሁሉ የተለየ ጌታ ነው፣ ልዩ ጌታ ነው የሚለውን አምኖ ወጥቷል። እሱ ጥሩ ነው። ጌታ ተብሎ ከሚጠራ ሁሉ የተለየ ነው የእርሱ ጌትነቱ የክርስቶስ ጌትነት ከሌሎቹ የተለየ ጌትነት ነው ያለው። አኬ ሁሱ ሻሃዳ ላሲዞ ነው ሁሱ ሻሃዳ ሲዞ አላህ ኋላ ምን ችግር አለ? ኦኬ ወደ እስልምና የተመለሰ ተብሎ እሺ ጀማል እሺ አሁን ወንድሞቼ ያጡትን አባታዊ ማስረጃ ከአባቶች እንደዛ ብሎ የተረጎመ አንተ አለ ወይስ እንዴት ነው? አንተ የሚልህን ሰላም ለዚህ ቤት ይሁን። በመጀመሪያ የኔ እንኳ የግል ጥያቄ ነው ያለኝ። እዚህ ላይ ላወራ አልችልም። ጥያቄ የምትቀበሉ ከሆነ ማለት ነው። እሺ ከክርስቶስ አምላክነት ጋር በተያያዘ ከሆነ ቀጥል። እዛ ላይ ስለሆነ እያወራን ያለ ነው። ኦኬ አመሰግናለሁ። ስላስገባችኝ አመሰግናለሁ። የኔ ጥያቄ ሉቃስ 1:31 ላይ እሱን እንድታብራራልኝ እና ሌላ ሁለተኛ አንድ ጥያቄ አለኝ ከሱ ውጭ ማለት ነው። ሉቃስ 1:31 ላይ ያለው እሺ ሉቃስ 1:31 ላይ ምን ይላል? መልአኩ መጥቶ ለማርያም እነሆ ትጸንሻለሽ፣ ወንድም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለውን ማለት ነው። ምኑ ላብራራልህ? ይሄንን እንደምትጸንስ ልጅ እንደምትወልድ ድንግሊቱ ቅድስት ድንግል ስትሆን እንደምትጸንስ እንደምትወልድ መቶ ነገራት። አለቀ። ምንም ይብራራ ነገር እሳለሁ። ወይም ደግሞ ስፔሲፊክሊ ይህንን ቃል ለምን ተጠቀመ ምናምን የምትለው ነገር ካለ ይቻላል። ወንድ ልጅ ስለሚል ነው። ምናልባት በጾታ ጠራው ነው። አኪሽ ጥያቄ ላቅርብ። እሱ ላይ መሆኑን ከተረዳልኝ እዚያ ላይ ያለኝን ጥያቄ ላቅርብ። እዚያ ላይ ያለ ጥያቄ ምንድን ነው? አኪ ያ የሚወለደው ልጅ ኢየሱስ ነው አይደለም? ማለትም ዛሬ ላይ ኢየሱስ ክርስቶስ ጌታ አምላክ ተብሎ የሚመለከው ኢየሱስ ክርስቶስ ነው። ማርያም ትወልጃለሽ፣ ትጸንሻለሽ የተባለችው ያ ወንድ ልጅ ነው የሚመለከው ዛሬ። እሺ ያ ተጸንሶ የተወለደው እርሱ ይመለካል፣ ጌታ ነው፣ አምላክ ነው። ምክንያቱም ያ የተወለደው ጌታ ልክ እንደኔና እንዳንተ የሆነ ሰዓት ላይ የተወለደ ብቻ ሳይሆን ከዘላለሙም ያለው እርሱ በስጋ ከእነርሱ መጥቶ ከእመቤታችን መጥቶ ተጸንሶ ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9:5 ላይ ምን እንደሚለው አባቶች ለእነርሱ ናቸውና ይላል። ልክ አባቶች ለእነርሱ ናቸውና ክርስቶስም ደግሞ ከእነርሱ በስጋ መጣ ይላል። በስጋ ከእነርሱ መጣው ግን እርሱ ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። አሜን ይላል። እርሱም ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። ለዘላለም ከሁሉ በላይ ሆኖ የተባረከው አምላክ እርሱ በስጋ ከአባቶች መጣ፣ ከአይሁዳውያን መጣ። ስለዛ ከቅድስት ድንግል ወንድ ሆኖ ተወልዶ በስጋ የተገለጠው እርሱ ለዘላለሙ የተባረከው አምላክ የእግዚአብሔር ቃል ሎጎስ እርሱ ነው። መጥቶ በስጋ ተገልጦ የታየው የዘላለም አምላክ እርሱ ነው፣ ስጋን ይዞ የመጣው። ስለዛ እርሱ የሚመለክ ነው። በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ እንዳለ ፊልጵስዩስ ምዕራፍ 2 ላይ እና እንደዛ ነው። ቀጠል ጥያቄ ነው። እሺ አመሰግናለሁ። ቲም ታደርግልኛለህ መሰለህ? እያለ አንድ ልጅ ነው የምታመልኩት አይደለም? እንዳልከኝ ያን የተወለደውን ልጅ ነው፣ ያን ወንድ ልጅ ነው የምታመልኩት አይደለም? ከዘላለሙም አምላክ የነበረውን ከዛ በኋላ ከእመቤታችን በስጋ የተወለደውን ከዘላለሙም አምላክ የነበረውን ከዛ ከእመቤታችን በስጋ የተወለደውን። ኦኬ እሺ። ያ ህፃን ልጅ ሊገርዙት ወሰደ ሲል ሉቃስ 2 ላይ ማለት ነው። ተገርዟል አልተገረዘም?
እሺ እዚህ ላይ ሁለት አይነት እይታ አለ። አንዳንዱ በስውር ተገርዟል የሚል አለ፣ አንዳንዱ ደግሞ ተገርዟል የሚልም አለ። ስለዚህ ሁለት አይነት እይታ ስላለ ከእይታዎች ውጭ የሆነ ቀጥታ ምንድነው አስተምህሮ የሆነው ነገር ላይ እስቲ ትኩረት እናድርግ። እሺ ጥያቄህን ቀጠለና ከዛ በኋላ መልሳለሁ። ይቅርታ አድርግልኝና ወንድማችን ጀማል አንዴ ከመቀጠል በፊት የክርስቶስ አምላክነት ላይ ነው ለመጠየቅ የገባው ይመስለኛል። ሞሮፍ ግን አሁን እየጠየቀ ያለው አይደለ ዲቪኒቲው ላይ ያተኮረ ነገር አይደለም። ኦፍኮርስ ቢጠይቅ ችግር የለውም። ግን አምላክነቱ ላይ አምላክ አይደለም ብለህ የምታስብ ከሆነ እዛው ላይ ትኩረት ብታደርግ ወንድማችን ጀላም አልኩኝ ጀማል መልካም ነው። ጥያቄ ወደዛ ላይ ሮቴት ብታደርገው። ኦኬ አመሰግናለሁ እድል ስለምትሰጡኝ። አዎ እኔ አምላክነቱን ላነሳ የፈለግኩት ከዛ ጀምሬ ለማንሳት ስለፈለግኩ ነው። እንግዲህ ስለ ቀድሞ ህልውናውም ገና ልጠይቅህ አስቤያለሁ። ማለትም ሁለት ጥያቄ እንዳለኝ ነግሬሃለሁ እና የመጀመሪያውን ላስቀምጥ ብዬ ነው እና ኢየሱስ ክርስቶስ እዚህ ጋር የተወለደው ሉቃስ 1:31 ላይ የተወለደው ህፃን ልጅ አምላካችሁ ከሆነ ያም ልጅ ሊገረዝ ከተወሰደ ሁለት አይነት አመለካከት ወይም አስተምሮ እንዳላችሁ እየነገርከኝ ነው እና እሱንም እንዴት አስተምህሩ ሳይሆን እይታ ነው። አስተምህሩ አይባልም እይታ ነው። ተገዝሯል የሚለው ተገርዟል የሚለው በቃ እሱ አለ በሁሉም ዘንድ የታመነ ነው። ግን ግዝረቱ እንደምን ያለ ነው የሚለው ላይ ግን የተለያየ እይታ ይሰጣል። ግዝረቱ እንደምን ያለ ነው? አንደኛው ስውር የሆነ ነው። እንደው ክሊርሊ እንደዚህ እንትን ያብሎ ደቀ ምናምን እንደዚህ አይነት ነገር ሳይሆን እንዲሁ ስውር ነው። አንዳንዱ ደግሞ እንደዛ ነው የሚልም ደግሞ አለ። ስለዛ ይሄ እይታዎች ስላሉ እሱን ያዝ እናደርገውና ሌላ ጥያቄ ካለ እዚሁ ላይ ከዚህ ጋር ተያይዞ ምናምን ሌላ ጥያቄ ካለ መቀጠል ትችላለህ ማለት ነው። እሺ አመሰግናለሁ። ያው የህፃን ልጅ እንደሚመለክ እና ያን እንደምታመልኩ ነግራችሁኛል። አመሰግናለሁ። ወደ ሁለተኛ አሁን አንዴ እሺ፣ ወደ ሁለተኛው ጥያቄ ከመሄድ በፊት እኔም ደግሞ የምደግምልህ ያ ህፃን ልጅ ብለህ በጣም ኢንፈሳይዝ እያደረክ ያለው ህፃን ልጅ የሚለው ላይ ነው። ቅድም እንደነገርኩ ግን ይህ ህፃን ልጅ ተብሎ በስጋ ተወለደ የተባለው እርሱ ግን ከዘላለሙም የተባረከው አምላክ እርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተነገረለት ያ እግዚአብሔር ቃል መጥቶ በስጋ ተወለደ፣ በስጋ ተገለጠ። ስለዚህ አንተ ህፃን ልጅ የምትሏ ላይ ያስክ እንጂ እርሱ ግን ከዘላለሙም የተባረከ አምላክ፣ እርሱ ግን ከዘላለሙም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። እና ይሄ ቅድመ ስጋዊ ያለውን ህልውና መርሳት የለብንም። ኖርማል ራንደም ህፃን ልጅን አናመልክም እኮ የሆነ ራንደም ህፃን ልጅን እኮ እያመለክን አይደለም። ከዘላለሙ አምላክ የነበረው እርሱ በስጋ ተገልጦ ተጸንሶ ተወልዶ መጥቶ እሱን ነው አሁን እያመለክን ያለ ነው። ራሱን ከዘላለም የነበረውን አምላክን ማለት ነው። እሺ ቀጠል። ኦኬ ማለት ይሄ ከዘላለም የነበረው የተባረከ አምላክ አንደኛ ማባረክ ራሱ ሌላ ጥያቄ ያስነሳል። ማለት ባራኪና ተባራኪ ልዩነት ስላላቸው ግን እዚህ ጋር እኔ ፎክስ ያደረኩት ለምንድን ነው ካልከኝ የተባረከ ማለት በሆነ አካል ከዘላለሙም የተባረከ ማለት እኮ ብሩክ የሆነ ማለት ነው። ብሩክ የሆነ ማለት ነው። አይ ብሩክ የሆነ ማለትና የተባረከ ማለት የተለያዩ ዲፈረንስ አላቸው። እስቲ ቆይ አንዴ ቆይ፣ የተባረከና ብሩክ የተለያየ ነው። እስቲ በምንድን ነው አሁን ይሄንን በምን ማስረጃ ነው የምታሳየኝ? ይቅርታ እንዲንት እሺ ልድገምልህ አንዴ። ተባረከ ነው ሲባል ብሩክ እንደሆነ የሚያሳይ ነው አልኩ። በቃ ብሩክ እንደሆነ የሚያሳይ ነው አልኩ። በቃ ምናልባት አሁን የቋንቋ ጉዳይ ከሆነ እስቲ የተባረከ ሲባል በእንግሊዝኛው ምንድን ነው? ብሩክ ሲባል ደግሞ በእንግሊዝኛ ምንድን ነው? እስቲ ምን ተብሎ ነው ምን ብሎ ቢተረጎምልህ ነው ልትቀበል የምትችለው? ብለስድ ማለት ነው ማለት ነው። ኦኬ እኔ እኮ ያልከኝን ለመቀበል ነው እየጠየኩ ያለሁት እና ማለት የምትለኝን ነገር ለመቀበል ነው። እኔ እዚህ ጋር ያለው የተባረከ ማለት እንደ ቃላቱ እንደተቀመጠው መጽሐፍ ቅዱስ ላይ የተባረከ ማለትና የተባረከና ማለትና ብሩክ ማለት የተለያዩ ማለት የሆነ ማለትና የተባረከ ማለት በጣም ልዩነት አላቸው። ለምሳሌ የሆነን ነገር ሆነ ስትለውና ለምሳሌ ቃለም ስጋ ሆነ ሲባል እና የተባረከ ሲባል
እንዴት ልዩነታቸው እስኪ አንተ ያቸው ወይም ንገር ካላቸው። አይ ቲንክ እያልኩ ያሉት ነገር የገባ አይመስለኝም። በመጽሐፍ ቅዱስ ላይ የተባረከ የሚለው ቃል ነሰሰርሊ የሆነ እንደው የሚባርክ አካል ኖሮ ከዛ በኋላ በሌላ አካል ለሚባረክ ብቻ ሳይሆን ቀጥታ ለራሱ ለእግዚአብሔር ለአምላክ ሊሰጥ ሊነገር የሚችል አይነት ነው። የተባረከ ማለት ብሩክ የሆነ እንደማለት ነው። እንግሊዝኛው ምን አልኩ? ለምሳሌ ብሩክ የሚለውን ብሌስድ ነው የሚለው። የተባረከም ምንድን ነው? የተባረከም ብሩክም ብትል ብሌስድ ነው፣ አለቀ። ለምሳሌ መዝሙረኛው ዳዊት ሲናገር መዝሙር 135 ቁጥር 21 ላይ ምን ይላል መሰለህ? በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን? እግዚአብሔር። በኢየሩሳሌም የሚያድር እግዚአብሔር ከጽዮን ምን ያለ ነው? የተባረከ። እስቲ ማን የባረከው እግዚአብሔር ንገረኝ እስቲ። ጀማል ይቅርታ ትንሽ ጫጫታ ላይ ሆኜ ነው። እሺ ማን የባረከው እግዚአብሔርን? ለምሳሌ መዝሙር 135 ቁጥር 21 ላይ በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን ነው የሚባርከው እግዚአብሔርን? እኮ እኔ እያወራ ያለው ስለተወለደው ልጅ ነው። እዛ የተባረከ የሚለው ቃል ግዴታ ሌላ አካል ያስፈልገዋል ስላልክ እኮ ነው። ስለዚህ አሁን የተባረከ ሲባል ብሩክ እንደማለት ነው እና እኛም የእግዚአብሔርን ስም እንባርካለን። ሚኒንግ እናመሰግናለን፣ እንቀድሳለን፣ እንደዛ እንደማለት ነው። ለማንኛውም ወደ ጥያቄ ይቀጥል እስኪ። ተለያዩ አድርጌ ነው አሁን የማያቸው ማለት ነው። ምን አልከኝ? እነሱም ደግሞ እግዚአብሔር እና ኢየሱስ ክርስቶስ የተለያዩ ናቸው እና እኔ ለእግዚአብሔር የሆነውን ለኢየሱስ ክርስቶስ አድርጌ አላውራም ማለት እኔ እያወራ ያለው ስለተወለደው ሕፃን ሆነ ማለት ነው። ገባውም ልጁ አኪ እንደዚሁ አሁን እንትን እያለ ነው ሲመለስለት ወደ ሌላ ለመሄድ እየሞከረ ነው። አይ ቲንክ እሺ። ለማንኛውም አሁን ስለተወለደው ሕፃን ልጅ እያልክ ጊዜን ከምትፈጅ እንደው 10 የሕፃን ልጅ ትላለህ ጀማል። ጌታችን ክርስቶስ ነገር አንድ ይቅርታ አድርግልኝ። ጌታችን ክርስቶስ ኢየሱስ ልክ እንደ ሕፃን መወለዱን ምናምን አላፈረበትም። ስለዛ እኛም ዛሬ እኮ አናፍርበትም። ይሄ ለእኛ እኮ ክብራችን ነው። ጌታ ኢየሱስ እንዲህ በሕፃን እድሜ እንደዚህ መገለጡ፣ መጸነሱ፣ መወለዱ ጌታን አላሳፈረውም እንዴ? ለፍጥረቶች ለእጆቼ ስራ ኧረ ይህንማ እሆንላችኋለሁ ብሎ መጥቶናል። ኧረ ጌታዊ ይመስገን፣ እግዚአብሔር ይመስገን ነው የምንለው እና ለእኛ ይሄ ደግሞ ክብራችን ሆኗል። አናፍርበትም። በዚህ 10 የሕፃን ልጅ ስላልክ እኮ ማንም የሚያፍርበት እኮ ክርስቲያን የለም። በዚህ ጌታን እኮ በጣም የምናመሰግንበት እግዚአብሔርን የምናመሰግንበት ነገር እኮ ነው። ይሄ እግዚአብሔርን እጅጉን የምናመሰግንበት ነገር እኮ ነው። ምክንያቱም ራሱን ዝቅ አድርጎ አዋርዶ የመጣበት የድህነት ስራ ስለሆነ ማለት ነው። ቅድም እንዳልኩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ስለሚል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን መልክ ያዘ? የባሪያን መልክ ያዘ። በቃ አለቀ። ይህ እግዚአብሔር ማነው? ጌታችን ይህንን ዝቅ ብሎ ስለኛ ይህንን ካደረገው እንግዲህ እኛ እግዚአብሔርን ከማመስገን ውጭ ምን እናደርጋለን? አናፍርበትም። 10 የሕፃን አትበል። እንደዛ ስላልክ የምናፍርበት ስላልሆንን ማለት ነው። አንተ ሕፃን ልጅ ብለህ የጠራኸው ግን እርሱ ከዘላለሙም ከሁሉ በላይ ሆኖ የተባረከ አምላክ ነው። ወጣ እሺ ወይስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ በስጋ የተገለጠ ጌታ ነው እና እዛ ላይ ጥያቄ ካለ ብትጠይቅ ጥሩ ነው። ባትወጣ ማለት ነው። አስገቡትና ምናልባት ጥያቄ ካለው ቅድመ ስጋዊ ላይ ያለው ይህ ቅድመ ህልውናው ላይም ጥያቄ አለኝ ስላለ ቢጠይቅ ጥሩ ነው። እስቲ ራሱን የወጣው ወይስ ያስወጣችሁት ነው? ያስወጣው ሰው አለ? ራሱን የወጣው ኦኬ ሆነ ና ተመለስ። ና ከፈለግ እና ጥያቄን መጨረስ ትችላለህ። ብቻ ግን ሲመለስላችሁ ወደዚህ ወደዛ ብቻ ላለ ማለት ሞክሩ። እሺ አንድ ቁጥርን እየጻፈ ነው። እስቲ አስገቡትና እሺ ይሄኛው ማን ነው ስሙ? ኢብራሂም ምናምን የሚለው ስም ያለው እሱ ቀጣይ ግባ። አስገቡትና ይሄን ሰላም ብያለሁ።
ግባ። ማን ነው? ጀማል ላክ። ጀማል ገስት ላክ። ብዙ ጊዜ ሙስሊም ወንድም እህቶቻችን እሱ እስከሚገባ ድረስ ልክ እንደዚህ አይነት ቃላትን በጣም ደጋግሞ ለመናገር ይሞክራሉ። በዚህ ዘመን ወንድ ልጅ እንደዚህ መመለክ ሰው ወንድ ልጅ ወንድን ማምለክ ያቆማል፣ እንደዚህ ህፃን ልጅ እኮ ነበረ ምናምን የሚሉ ሰዎች አሉ። እና በአጭሩ እንደነዚህ ነገሮች የሚያሸማቅቁን አይደሉም። በቃ እግዚአብሔር እኛን ስለማዳን ያደረጋቸው ስራዎች ናቸው። ስለዛ እኛ በእነዚህ እግዚአብሔርን የምናመሰግንን ስለዛ እግዚአብሔርን የምናመሰግንባቸው ነገሮች እንደሆኑ ልብ ይለዋል። እና እንደዛ ነው። እሺ የለም ከሌለ ጀማል አላከም ገስት በቃ ካላከ እዚህ እንዳንቆይ ሌላ ሰው አሁን ማን ነው የወጣው? የወጣ ልጅ ነበር አሁን አንድ ቁጥር ምንድን ነው ጻፍ። አሁን ገብቶ የነበረው ሰው ማን ነው? ኢብራሂም ወር እንደዛ የሚል ዩዘር ነኝ። በጣም በሚገርም ሁኔታ ከዋኪ እዚህ ማቴዎስ ወንጌል ላይ የነዛ 70 ሰገል መጥተው አይደለ ህፃኑን በእናቱ ቅፍ አዩትና ሰገዱለት እኮ ነው የሚለው። ትክክል ትክክል። በጣም እኮ ነው የሚያስገርም እምነታቸው። የ70 ሰገል እምነት በጣም ነው የሚያስደንቀኝ። ከሩቅ ድረስ መጥተው የተወለደው የአይሁድ ንጉሥ ወዴት ነው ያሉ መጡና ልክ ሲመጡ ግን ያገኙት ግን ህፃን ልጅ ነው በእናቱ እቅፍ ያለ እና በእናቱ እቅፍ ያለ ህፃን ልጅን አይተው ኧረ ይሄማ ህፃን ልጅ ነው አይሆንም ብለው ሄዱ። አይደለም ይልቁንም በርከክ ብለው ሰገዱለት። ከሩቅ ድረስ መጥተው ኢማጅን በርከክ አይሁዳውያን አይደሉም፣ ከሩቅ ድረስ የጥበብ ሰዎች ናቸው እነዚህ ሰዎች። እና ከሩቅ ድረስ መጥተው በርከክ ብለው ሰግደው እጅ መንሻውን ዘንድ ወርቅ፣ ዕጣን፣ ከርቤን አቅርበውለት ሲሄዱ እናያለን። እና የሚያሳፍር አይደለም ነው። እሺ አሁን ኢብራሂምስ እሺ ቅድም ወንድሞቼ ያልመለሱትን ለመመለስ ነው የመጣኸው ወይስ ሌላ ጥያቄ ኖሮ ነው? ኦኬ እሺ፣ ሰላም ብያለሁ። በመጀመሪያ እንዴት ናችሁ? ምስጋና አምላክ አልሐምዱሊላህ። እሺ ጥያቄ ነበረኝ። ኦኬ ወንድሞች አቃታቸውን ወይም አላመጣ ያሉትን መልስ ለመመለስ አይደለም የገባው ለመጠየቅ ነው። እሺ ጠይቅ። ከክርስቶስ አምላክነት ጋር በተያያዘ ከሆነ ማለት ነው። ያው የገባነው እሱ ላይ ስለሆነ። ኦኬ እሺ በመጀመሪያ ያው በክርስትና አስተምሮ ፍጡር ይመለካል ተብሎ ይታመናል። ኦኬ ምን ማለት ነው ፍጡር ይመለካል ማለት? ሜር ፍጡር አይመለክም። ሜር ፍጡር ያኩስ ምን ማለት ነው? ፍጡር ሜር ፍጡር ማለት ነው የተገኘ ማለት ነው። ካለመኖር ወደ መኖር የመጣ። እሺ የተገኘ ነሰሰርሊ የተፈጠረ አይደለም። የተገኘ ነሰሰርሊ ባይነሰሰሪ የተፈጠረ አይደለም። ለምሳሌ ወልድ ከአብ የተገኘ ነው፣ ግን የተፈጠረ አይደለም፣ የተወለደ እንጂ። ፍጡር ነገር ይመለካል አይመለክም ከተባለ ሜር ፍጡር ከሆነ ሜር ፍጡር ማለት ምን ማለት ነው? በቃ ፍጡር ብቻ የሆነ ነገር ከሆነ አይመለክም እኮ። ያው ፍጡር ለምሳሌ አሁን ኖርማሊ ሜር ፍጡር ምናምን ሳይሆን ጥያቄ እኔ አሁን ያው ፍጡር ከሆነ ፍጡርነቱ ይቀራል። ፍጡርነቱ ኢየሱስ ላይ በቀጥታ ሜር ፍጡር ምናምን አይደለም ካልክ እንግዲህ ሜር ፍጡር ያልሆነ ነገር እስቲ በመጽሐፍ ቅዱስ ላይ አይመለክም ተብሎ የተነገረበት ቦታ አለ እንዴ? ሜር ፍጡር ግን ያልሆነ እሱ ላይ አይደለም የኔ ፖይንት። እና ኢየሱስ ያው ሰው ነው ስንል ፍጡር ነው አይደለ ሰውነቱ? እሺ ክርስቶስ ሁለት አይደለም፣ ሰውነቱ ፍጡር ነው ምናምን እየተባለ ተነጣጥሎ የሚጠራ ሳይሆን ስጋን የራሱ አድርጓል። ይህም የተፈጠረን ስጋ የራሱ አድርጓል። የተፈጠረ ስጋን የራሱ ስላደረገ በስጋው እንደዛ ተብሎ ሊነገርለት ይችላል። እሺ እኮ ሰውነቱ ፍጡር አይደለም ማለት ሰው የተባለ ፍጡር ነው ተብሎ ሲነገር ሁለትነትን ሊያመለክት የሚችል ሁለትነትን የማመልከት የሚመስል ነገር ሊኖረው ስለሚችል ዱዋሊቲን ስለሚያሳይ የቃላት አመራረጥ ላይ ጥንቃቄ ሊደረግ ይገባል ነው። ቀጥል። ፍጡርነቱ ይቀራል። ኖርማሊ አሁን አንተ እሺ እንስማማና ስጋ ፍጡርነቱን ሳይተው በተዋህዶ ውስጥ ጸንቶ ይኖራል እኮ። ፍጡርነት ያው አልቀረም። ስለዚህ ፍጡርነት ካልቀረ ኖርማሊ ፍጡር ይመለካል ማለት ነው ከፈጣሪነት ጋር። እሺ አየህ፣ አሁን በቃ አንዴ ያዝ አድርጎና ልመልስ።
ፍጡር ከፈጣሪ ጋር በአንድነት ይመለካሉ? አይመለክም። እንደዛ አይደለም የምንለው እኛ። ፍጡርና ፍጡር ያልሆነ ነገር በአንድነት ሆነው እየተመለኩ ነው ያሉት የሚል አስተምህሮ በክርስትና ውስጥ ተሰምቶ አይታወቅም። ይህ ምንን አለማወቅ ነው? ተዋህዶን ክርስቶስ ኢየሱስ ላይ አምላክ ነው ሰው ነው ብለን አናቆምም። የአምላክና ሰውነት ደግሞ ውህድ የሆነ ባህሪ ነው ያለው። ሰው ምን እያልን ነው? ከዘላለሙም አምላክ የነበረው ያ የሚመለከው አምልኮ የሚገባው ጌታ መጥቶ ፍጡር የሆነ ስጋን የራሱ አደረገ። ልክ የራሱ ሲያደርግ እንደው ፍጡር የሆነ ስጋን የራስ ስላደረግ አምልኮን እናስቀራለን ማለት አንችልም። ምክንያቱም ይህንን ነገር ያደረገው ራሱ አምልኮ የሚገባው ጌታ ስለሆነ። ስለዚ ኢንፐርሰን በአካል ደረጃ ያለው አካል ዘላለማዊው የቃል አካል ነው። እየሰማ ነው ይብሮ? እየሰማ ነው። እንዳላቋርጠህ ቀጥላለሁ። ግን የምታቋርጠኝ ነገር ካለ መጠየቅ ትችላለህ። ባይዚ ምንድን ነው ስለ ፕሮሶፖን ታውቃለህ? እሱ ላይ እንመጣለን። አንዴ እዚህ ጋር እንምጣና መጀመሪያ የጀመርናት ፖይንት ላይ እንምጣና ያው አንተ እንዳልከው እንግዲህ ስጋን ያው ውህድ ስለሆነ የሚነጣጠል ነገር ነው የለም። አይ ቲንክ ለዛ እያልክ ይመስለኛል። እሱን ሀሳብ እያወራ እኮ አልጨረስኩትም። እሱን ሀሳብ ገና ምናልባት እያወራው ያለው መሀል ላይ የችኛዋ ምን ለማለት ነው የሚል ነገር ጥያቄ ካለ ያሳየው። ካልሆነ ግን ይህ እንዳጠቃላይ ሀሳቡን ከሆነ ገና አልጨረስኩትም መጀመሪያ። ላይክ ባኬን ፎርዝ ብናደርገው ጥሩ ነው። ላይክ ረዥም የሆነ ባኬን ፎርዝ እናደርገው ችግር የለም። ይህንን ነገር ለመረዳት ፕሮሶፖን ታውቃለህ? ስለ ፕሮሶፖን አውቃለሁ። ችግር የለውም። እሱ ላይ እንመጣለን። መጀመሪያ እዚህ ፖይንት ላይ እንምጣ አንድ ጊዜ። እዛው ላይ እሱን ለእሱ ላስረዳ እኮ ነው። ሜታፊዚክሱን ላሳየ ስለሆነ ፕሮሶፖን ምንድን ነው? ቆይ አንተ ታስረዳኛለህ። እሱን አንዴ አኬ እንዴት አስረዳ? ችግር የለም ኢብራሂም። አሁን የጠየቁት መጀመሪያ ላይ እንቀጥልና አንዴ ችግር የለም መልሳለሁ። እንዴት ይመለካል የሚል ስለሆነ ሜታፊዚክሱን ላሳይ ነው። ውህደት ሲነሳ በሜታፊዚክስ ነው የምናያሳየው። ፕሮሶፖን ምንድን ነው? እሱን እኮ ታስረዳኛለህ። ቆይ አንድ ጊዜ መጀመሪያ አውቃለሁ አልከኝ። አሁን እኮ ፕሮሶፖን እኮ አውቃለሁ። እኔ ማወቄና ለማወቄ አይደለም ፖይንቱ። መጀመሪያ ሚዩት አድርገው። አንዴ አታውቅም ፕሮሶፖን አታውቅም ብለህ ደምድመህ የኔን ፖይንት ለማስረሳት ንገረኝ። የምታውቅ ከሆነ ንገረኝ። ቶሎ በላ። ሌላውን ተሆና አይደለም እዛ ላይ ነው ነጥቡ። ሜታፊዚክስ ሁላ ሳይሄድ እኮ ነው ገብቶኛል። አሁን ይኸውልህ ንገረኝ። ምንድን ነው ፕሮሶፖን? ፕሮሶፖን ምንድን ነው? እኔ ወላሂ እነግርሃለሁ። ችግር የለውም። ንገረኝ። ጉዳዩ የፕሮሶፖን ጉዳይ አይደለም። አንድ ጊዜ አንዴ ኢብራሂም አንዴ ይሰማኝ እባክህን። ጉዳዩ የፕሮሶፖን ጉዳይ አይደለም። አንዴ እባክህን ኢብራሂም የሚሰማ ከሆነ አንዴ ጉዳዩ የፕሮሶፖን አይደለም አልክ እንጂ ግን ነው። በሚያሳዝን ነው ትክክል። ግን መጀመሪያ እኔ ያስኩት እባክህን አንዴ ሰማኝ በቅዱስ ሚካኤል። እንዲህ እሺ ልስማ። አሁን ደግሞ መለስ አድርገህ ስለሱ ነው አልክ። አሁን አንዴ ጉዳዩ ስለ ፕሮሶፖን አይደለም ትላለህ። ኧረ እባክህን ነው ሜታፊዚክሱን ሳታውቅ ተው አትሄድ ስለ ደግሞ ነው ስለሱም ነው ደግሞ ብለህ መጣ። ቴዎሎጂካል ችግር የለውም። በቃ አታውቅም ምናምን ከምትለሽ ማንነት ማለት ነው። አንዴ ቆይ ና አንዴ ቆይ በቃ ማንነት ነው። አንዴ ና ቆይ በቃ ማንነት ነው። ዝም ብለህ ማንነት ብለህ የምታልፈው እኮ አይደለም። ና ቆይ አንዴ እኮ እሱ ነው። በቃ አታውቅም ማለት አይደለሽ። አሁን ያቀጥል ማንነት በቃ ምንድን ነው ፕሮሶፖን ብለህ ግሪክኛ ስለተናገርክ እኮ አዲስ ነገር እኮ አይደለም። ኧረ በጌታ የምር እንደዛ አሁን ባልክበት አፍ እንዳትልበት። አንዴ ትልቅ ነገር እኮ አድርገህ ነው እኮ አሁን ትልቅ ነገር የማላውቀው ነገር አድርገህ አሁን እንቀጥልሽ። ታውቀዋለህ? እርግጠኛ ነህ? እሺ የምታውቀው እኮ ነው ልጠይቅብን። አንዴ ቆይ ማንነት ነው አውቃለሁ ብለሃል። ማንነት ነው። በቃ ጨረስን እኮ በቃ አሁን አትሸፍን። አሁን እንቀጥል። ኧረ እባክህን ጨረስን ትላለህ። መች ጨረስን አልኩህ እኔ። ዝም ብለህ ራስህ የመጣልህን ተናግረህ ከዛ በኋላ ጨረስን ትላለህ። ጌታ ኢየሱስ። አንዴ ቆይ እሺ እንዳልኩ ሜታፊዚክሱን መረዳት ይጠይቃል። ሜታፊዚክሱን ማወቅ አለብን የለብንም? ይህን ነገር ለመረዳት እሱ ላይ እንስማማ። ሜታፊዚክሱን ለማወቅ እኔ የጠየኩትን ጥያቄ መረዳት አንዴ ቆይ ሜታፊዚክሱን መረዳት አለብን። በቃ አውራ ችግር የለውም። አንተ አውራና ባኬን ፎርዝ እናድርገው ስላልክ እኮ ነው። ባኬን ፎርዝ እናድርገው ስላልክ ፎርዝ ስናደርገው አንተ ብቻ አንዴ ስማኝ። አንዴ አይደለም እኔ ብቻ ላወራም። ይኸው እየጠየኩህ እኮ ነው። ሜታፊዚክሱን መረዳት አለብን የለብንም?
እሺ እንረዳው፣ ችግር የለውም። ቀጥል ሂድ። መረዳት አለብን የለብንም? እንረዳው፣ ቀጥል ሂድ። እንረዳው አይደለም ይህን ነገር መረዳት ይጠይቃል አይጠይቅም ነው ጉዳዩን ለማወቅ ይጠይቃል። እሺ በቃ ይጠይቃል። እሺ ሜታፊዚክስ ታውቃለህ ምን እንደሆነ? ቀጥል ሂድ። ሂድ አላውቅም። ቀጥል። አስረዳኝ። ሂድ አስረዳኝ። አሁን አላውቅም ስላልክ የሚጎርልብህ ምንም ነገር የለም። በእኔ ፊትም አትቀልብኝም። እውነቱን ለመናገር ማለት አሁን እንደ ቴዎሎጂያንም ስለማላይ ችግር የለም። ግን አትሊስት ግን የማናውቃቸውን ነገሮች አናውቅም። በዛው ሄደህ ላይክ ትልቅ ነገር ለመስራት እንዳትሞክር። ችግር በቃ አንዴ ትልቅ ነገር ለመስራት እንዳትሞክር። አሁንም ቅድም እንደመለስኩልህ አሁን ልመልስልህ እችላለሁ። አሁን መጀመሪያ የፕሮሶፖንንም እኮ አልመለስከውም። ፕሮሶፖን ምን ማለት ነው? ምን ማለት ነው? አንዴ ቆይ በዚህ በካልሲዶኒያን እና በነን ካልሲዶኒያን ክሪስቶሎጂ ላይ ፕሮሶፖን እና ሂፖስታሲስ እየተነሳ ሲነገር ስለምን እንደሚወራ ከአባቶች አንጻር ተርሞቹን እነዚህን ተርሞች ከምን አንጻር ተጠቀሟቸው የሚለውን በደንብ በማወቅ መረዳት ይጠይቃል። እና ማንነት ምንድን ነው? ራሱ ፕሮሶፖን ሲባል በክርስቶስ ውስጥ ያለው ፕሮሶፖን ምንድን ነው? ምንነትስ ምንድን ነው? ሂፖስታሲስ እና ፕሮሶፖን ልዩነቱ ምንድን ነው የሚለውን መረዳት ይጠይቃል። እና አሁን እሱ ላይ በቃ ጨርሰናል ብሎ የዘጋው ዝም ብሎ እንደዚሁ ሲባረር ብቻ የሰማኸውን ነገር ነው። አሁን ይህንን ነገር ትልቅ ነገር እያደረግኩት ነው አይደለም። ታወራለህ። እኔ ፐርሰናል አላደረጉትም። አንዴ ቆይ ስማ፣ አላደረኩትም። አንዴ ስማ። ኧረ እባክህን ስማ። አንዴ ጋዲ፣ አንዴ ይቅርታ። ደግሞ አታርጉ። እሺ ሰው ችግር የለም። ሜታፊዚክሱን መረዳት ይጠይቃል። ምንድነው ሜታፊዚክስ? የአንድ ህልውና ያለው ነገር ስለ ባህሪው፣ ስለ ምንነቱ፣ ስለ ማንነቱ የሚያጠና ነገር ነው። ኦኬ፣ ጠቅለል ያለ ጀነራል የሆኑ ነገር ነው እና ሜታፊዚክሱን መረዳት ይጠይቃል። አሁን ክርስቶስ ላይ ስናይ ሁል ጊዜም እንዴት መሰላችሁ? ከዘለዓለምም የነበረ የቃል አካል አለ። ምን አይነት አካል? አካል ስንል ፕሮሶፖን ማለት ነው፣ ወይም ኢንዲቪጁዋል ማለት ነው። ኢንዲቪጁዋል ማለት ነው። ሰው ከዘለዓለም የነበረው ያ ኢንዲቪጁዋል የቃል አካል ማለት ነው። ስጋ ልክ ሲነሳ ያ ስጋ በቃል ዘላለማዊ አካል ላይ ነው ኢንዲቪጁዌት የሚያደርገው ያ ስጋ ማለት ነው። በማን ላይ ነው? በዘላለማዊ የቃል ኢንዲቪጁዋል ላይ ነው። ስለዚህ አሁን ፊት ለፊት ላይ ስታዩት ክርስቶስን በአካል ደረጃ ስታዩት ከዘላለም የነበረው የአካል ነው ስጋን ነስቶ በእርሱ ላይ ኢንዲቪጁዌት አድርጎት ተገልጦ የምናየው። ስለዛ ቅዱስ አትናቴዎስ ይመልሳል። አሁን ቅድም ኢብራሂም ለጠየቀው ጥያቄ አጌንስት ዲያሪየንስ መጽሐፉ ላይ ቅዱስ አትናቴዎስ ምን ይላል? ታዲያ ስጋውን ነጥለህ ስጋውን አላመልክም መለኮቱን አመልካለሁ ትላለህን? በፍጹም ሊሆን አይችልም ይላል። ስትለው ስጋውን የራሱ ያደረገው ራሱ መለኮት ነው። ስለዚህ የራሱ ያንን ስጋ የራሱ ካደረገ እንግዲያውስ አምልኮን ስታቀርብ ስጋን ዞር አድርግልኝና አመልካለሁ እያልክ ሳይሆን ቀጥታ ስጋን ለነሳው ለእርሱ ቀጥታ አምልኮን ታቀርባለህ ነው። ሰው በመለኮት በኩል ነው ያንን አምልኮ ስጋ ራሱ የተቀበለ ይሆን። በማን በኩል? በመለኮት በኩል፣ በተዋህዶ መለኮት በኩል። እንዲያ ነው። ኦኬ፣ እሺ፣ ጥሩ። ያው ማብራሪያ ነው የሰጠኸው። ስለዚህ ማብራሪያ ሳይሆን እኔ ፊት ለፊት እንድናወራ ነው የፈለጉት። አሁንም ስቲል እንደዛ እንድናወራ ነው የምፈልገው። ችግር የለም እናውራ። በቃ ጥሩ። የኢየሱስ ስጋ ፍጡር ከሆነ ካመንክበት ያው ይመለካል ብለህ ደግሞ እንደገና ገልጸልናል። ላይክ ምንም ሳናፍርበት እናመልከዋለን እያልከኝ ነው። እና ማለት ነው የክርስቶስ ስጋ ይመለካል ማለት አይመለክም? የክርስቶስ ስጋ ሳይነጣጠል አይመለክም? አሁን የክርስቶስ ስጋ ሳይነጣጠል ስጋውና መለኮቱ ይመለካሉ ሁለቱ እያልን አይደለም። እንደዛ ካልን ንስጥሮሳዊነት ነው። አክቹዋሊ ንስጥሮሳውያን በዚህ ምንድነው ሁለት ያደርጋሉ። ከዛ አንጻር ንስጥሮሳዊ ነው። ማምለክ ላይ ግን ሊከፍሉ ይችላሉ። ይሄኛውን አምልከን ይሄኛውን አናመልክም ወደ ማለትም ሊሄዱ ይችላሉ። ንስጥሮሳውያን ማለት ነው። ሳይነጣጠል አይመለክም። ማብራሪያ ብቻ አይደለም፣ እንደዚህ አይደለም። ኧረ ይኸው እየመለስኩ ነው። አይዞህ። ሳይነጣጠሉ ሁለቱም ይመለካሉ ሳይሆን የሚባለው ስጋ የቃል ገንዘብ ስለሆነ ስጋ ራሱ የቃል ሆኗል፣ አለቀ። ወይም የመለኮት ሆኗል። የመለኮት ስጋ ጦርነቱ ቀርቷል። አንዴ ችግር የለም። እሱን እንዳልቀረበ ቅድም ተናግሬያለሁ።
ካልቀረተም ተመልኳል እኮ እስኪ እየተመለከ ነው። ላውራ ቆይ አንዴ። ስጋ ከመለኮት ጋር በአንድነት ይመለካል የሚለውን ያወግዛል ራሱ ጠቅላላ የኦርቶዶክስ እምነት። ስጋ ከመለኮት ጋር በአንድነት ይመለካል አይደለም ትምህርታችን። ምንድን ነው ከተባለ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ስጋ ስለሆነ አምልኮን ለመለኮት ስታቀርብ በመለኮት በኩል ምንድን ነው ለስጋ ያ የመለኮት ገንዘብ ለስጋም ስለሚሆን በመለኮት በኩል ያ ስጋም የሚመለክ ሆኗል። በማን በኩል? በመለኮት። ፍጡር ፈጣሪ ሆኗል ማለት ነው። ፍጡር ፈጣሪ ሆኗል እያልከኝ ነው? ከዛ በኋላ ፍጡር አይደለም? አይ ቆይ አንዴ፣ ፍጡርነቱን ትቶታል አላልኩም። አሁንም ተመልከት እንግዲህ ያልተባልከውን እያልክ ነው። ያ ፍጡሩ ስጋ ቆይ አንዴ፣ ያ ፍጡሩ ስጋ ፈጣሪ ተብሎ ይጠራል? ቆይ አንዴ ጠይቃ ልክ ሲመለስልህ እዛው ራስህ አትድርግም። ያ ፍጡሩ ስጋ ፈጣሪ ተብሎ ሊጠራ ይችላል ወይ? በተዋህዶ መለኮት በኩል እንደዛ ተብሎ ሊጠራ ይችላል። አሁን በተዋህዶ መለኮት በኩል ፈጣሪ ተብሎ ሊጠራ ይችላል። አሁን እኔ እያልኩ ያለሁት ምንድን ነው? ፈጣሪ የሆነው የሚመለከው ያ ጌታ ያ አምላክ ስጋን የራሱ አደረገ። መመለኩ ይቆማሉ? አይቆምም። ስጋን የራሱ ስላደረገ ብቻ ስጋህን ዙር አድርግልኝና መለኮትህን ብቻ ላምልኮ አይባልም። እርሱ በቃ አላፈረበትም፣ ስጋን የራሱ አድርጓል። ስለዛ አንተ አምልኮን ቀጥታ ለዛ ስጋ ለሆነው ስጋን ለያዘው አምላክ ስጋን ለያዘው ጌታ ለእሱ አምልኮን ታቀርባለህ ነው። አለቀ። ይሄ ነው። ምንም ሁለቱ በአንድ ሙሉ በሙሉ እያወራ አስወራኝ እንጂ አሁን እኮ አልሸሹም ዙር አላሉ። መቼ ነው የማወራው? እየጠየክ ስለሆነ ማልማል ላይ እኮ እያወራ ነው። በዚህ እኔ ማልማል ነው ማልማል ነው የምታወራው። ሁለቱ ይመለካሉ ማለትና አሁን እኔ አስወራኝ አንዴ ቆይ እብራሂም አንዴ እኔ እኮ ተጠያቂ እኔ ሆኜ ከኔ በላይ አንተ እንድታወራ የምትጠብቀው እና በጣም የሚያስደንቀው አንድ ቆይ ሁለቱም ይመለካሉ ስጋና መለኮት ሆነው አብረው ይመለካሉ የሚለው አገላለጽ እና አሁን እኔ ቅድም ያብራራውን ለማብራራት አልሸሹም ዞር አላሉም የሚባል አይደለም። እንደዛ የመሰለ አሁን ነገረ ክርስቶሱን ስለማታውቀው ነው። ዲፕ የሆነውን ነገረ ክርስቶስ ስለማትረዳው ሁለቱ ተመሳሳይ ሊመስል ይችላል። ግን ይህ በቤተ ክርስቲያን ውስጥ በዓለም አቀፍ ደረጃ እንኳን ጉባኤ እስኪደረግ ድረስ ያደረሰ ነው። አስባችሁታል ጋይስ? በዓለም አቀፍ ደረጃ ማለት አደገኛ ሄረሲ ተብሎ ማለት ምንፍቅና ተብሎ ማለት ነው። ሁለትነት ዱዋሊቲን የሚያሳይ ነገር እና እሱ አደገኛ የስህተት ትምህርት ነው እያልኩ ያለሁት። ሁላችሁም እንደሰማችሁት የሚመለክ ያ ቃል ስጋን የራሱ አደረገ። አሁን እሱን ለማምለክ ስጋውን ዙር አድርገልኝና አመልካለሁ አይባልም። ስጋውን እንደያዘው እንደዛው አምልኮ እናቀርባለን። ስለዛ የተረዳሁት ነገር መለኮት ምንድን ነው ስጋና መለኮት ብለን ሁለት የምናመልካቸው ነገሮች አሉ ተብሎ አይነገርም ነው። እሺ ይቀጥል። እሺ ጥሩ በቃ እንደዛ ከሆነ የማይነጣጠል ከሆነ እሺ ልስማማለን። እነዚህ ጋር ሲሞት የሞተው ምንድን ነው? አምላክ በስጋ አምላክ ነው የሞተው ወይስ ስጋው ነው የሞተው? አምላክ በስጋ ይህንን ያልኩ አሁን ስጋ እኮ ይህንን እኮ ነው የምልህ። ነገረ ክርስቶስ ወደ መበስበስ እንዳይመለክ ከሙታን አስነሳ ያለው ማለት ነው። አንዴ ምን አልከኝ እስኪ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳ የተባለው ማለት ነው? ክርስቶስ ኢየሱስን እኮ ማን ያስነሳው? እሺ ያስነሳው እዛ ክፍል ላይ አብን ነው የሚለው የእግዚአብሔር መንፈስ እንዳስነሳው ብሎ ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ እንዳስነሳው ይናገራል። በሌላ ክፍል ላይ ደግሞ ራሱ እንደሚያስነሳው ደግሞ ይናገራል። ስለዛ ለአብም ለወልድም ለመንፈስ ቅዱስም ይነገራል ማስነሳው። አብ ስጋውን ያስነሳው ወይስ አብ አምላክን ያስነሳው? እሺ ጌታችን ኢየሱስን ቀጥታ ክርስቶስ ኢየሱስን ነው። ይሄ ነጣጥለን ስጋውን መለኮቱን የሚባል ነገር የለም። ፎር ፍራክሽን ኦፍ ሴኮንድ ተነጣጥሎ አያውቁም። ስለዛ የሞተው እርሱ ጌታችን ኢየሱስ ክርስቶስ ነው። የተነሳውም ጌታችን ኢየሱስ ክርስቶስ ነው። አምላክ በስጋ ሞተ። አሁን ያየህ ስጋ ሞተ ማለትና በስጋ ሞተ የሚለው ይለያያል። በስጋ ሞተ በመንፈስ ግን ሕያው ሆነ እንዳለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ እንላለን እንጂ ስጋው ሞተ የሚባል ትምህርት የለም። ስጋው ሞተ የሚል መጽሐፍ ቅዱስ ላይ አለ? ስጋ ሞተ የሚል መጽሐፍ ቅዱሱ ላይ አለ የለም? አይደለም ጥያቄው። አምላክ ሞታል አይሞታም የሚል ነው። ስለዛ ስጋውን የሞተው አምላክ ላይ ስጋውን የሞተው ብለህ የተከራከርክ ስለሆነ አይልም እያሉ መጽሐፍ ቅዱሳዊ ማስረጃ ይሞታል ብለን ካላመነን የሞተው ምንድን ነው? ምንድን ኦኬ ኔትወርክ ይዞኛል። አንዴ ቀጥታ ይሰማል
ይሰማል። ይሰማል። እሺ ጥሩ። አምላክ አይሞትም፣ አምላክ ይሞታል ብለህ ታምናለህ? አኬ አምላክ ስትል አምላክ ብቻ የሆነ ነው ወይስ በስጋ የተገለጠውን አምላክ ነው? አይ ስለ አምላክ ነው የምናወራው፣ ስለ ባህሪ አምላክ ባህሪ ብለህ ታምናለህ? ኩሳ እንዴ ቆይ አምላክ ተብሎ ግን በስጋ ተገልጧል። ለምሳሌ ስለዚህ አሁን በስጋ ስለተገለጠው ነው ወይስ ለምሳሌ በብሉይ ኪዳን ስለ ምንድነው በስጋ ሳይገለጥ ስላለው ወይም አብን ባህሪ ማውራው ስለማን አምላክ በባህሪው ይሞታል ወይስ አይሞታል? እሺ አንደኛ ጢሞቴዎስ አምላክ በባህሪው አይሞትም። እሱ ብቻ የማይሞት ነው የተባለው ማን ነው? እሺ ስለ አብ ነው የተነገረው። ኦኬ እሱ ብቻ የማይሞት አብ ብቻ ነው። እሺ ሌላ የሚሞት አምላክ አለ? እሺ ሌላ ተብሎ የሚጠራ ሳይሆን በፐርሰን ደረጃ በአካል ደረጃ ከሶስቱ አካል አንዱ ወልድ ለምሳሌ በስጋ ተገልጦ መጥቷል። ስለዛ በስጋ ተገልጦ ስለመጣ በዛ በተዋህዶ ስጋ በኩል ሞትን ቀምሷል። ሶዋት ምን ያስገርማል? ሌላ የማይሞት ነው። በአካል ደረጃ አሁን አንዱ አምላክና ሌላው አምላክ ተብሎ ሳይሆን በአካል ደረጃ ከሆነ አዎ አብ የማይሞት ነው። ወልድ ግን የሚሞት ነበረ። አሁን ሳይሞት ለዘላለም በህይወት ይኖራል። ልክ ዕብራውያን ምዕራፍ 7 ቁጥር 24 ላይ እንደተነገረው አብ አምላክ የሆነው ያው አብ አምላክ ስለሆነ ባህሪው እንደማይሞት ግልጽ ነው። ስለዚህ ወልድ አምላክ ከሆነ ወልድ አምላክነቱ ደግሞ እንዲሞት ያደረገው ባህሪው የፍጡርነት ባህሪ ስለያዘ ነው አይደል? ወልድ እንዲሞት ያደረገው ስጋን ስለያዘ የሞት የሚስማማውን ስጋ የራሱ ስላደረገ የሞተው ስጋ እንጂ ስቲል አምላክ አይደለም ማለት ነው። አምላክ በስጋ ሞተ የሚባል አንዴ ይህንን እኮ ነው የምልህ። እንግዲህ የሞተው ስጋ ነው አምላክ አልሞተም ስትል ንስጥሮሳዊ የሆነ ትምህርት እያስተማርክ ነው ወይም እያሰብክ ነው። አንዴ ምን አልከኝ? አምላክ በባህሪው አይሞትም አላልንም? ቅድም መጀመሪያ የሰውነትን ባህሪ ስለያዘ ነው የሞተው አላልከኝ? አንዴ በባህሪው የማይሞተው የአምላክ ምንን ያዛልን? እሺ እንደዚህ ላድርግልህ ና ቆይ ለምን እኔ በመጽሐፍ ቅዱስ አላሳየህም? እንዲህ ይቀለል አድርግ በጌታ ስም ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል ችግር የለውም ቀጥል። ሂድ አንብብ። አንተ አይደለ መረጃው የምታመጣው? ክፈቱለት። እሺ ይሁን ክፈትለት። ኖ መረጃው ግን አይደለም። መረጃውን አንተ ነህ እያመጣህ ያለው። ቀጥል። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃውን አልፋ ክረክረ እንዳይሆን ችግር ይከፈትልህ ነው። ኦኬ አላነብብም። አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃ ነው። ችግር የለም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሀሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለትን ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው ወይ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን ነው የሚያስቀምጠው፣ የእግዚአብሔር መልክና የባሪያ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ የሚቀድሞ ላይ እንቀመጠው። በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው ነው የሚለው? ችግር የለም። እሱ ላስረዳ ነው። ሌላ ቦታ እኮ ሄደለ እኮ አይደለም፣ እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ስማ፣ ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። ሚዲያ ቀጣይ ጠቅስ እዛው ነኝ እኮ ሄድኩም። መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማሁ ነው። እሺ ሌላውም ሰው ደግሞ እንደ ልክ እንደዚሁ እንዲሰማ አንተ አንድ የጸጥ በልና እኔ ላውራ፣ ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንፎርዝ ነው የያዝነው። ባኪንፎርዝ አሁን አንተ ሲይዘህ መተህ ባኪንፎርዝ ላይ ማስረጃ ምናምን አትበለም። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንድ አትግዙ ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጋ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ላይ ማስረጃ ይዤ ነው። ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። ምንም ማስረጃ ሙሉ በሙሉ ግን ችግር የለም። ቆይ አንዴ ቆይ፣ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ።
ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ ራሴ አግዥህ ማለት ነው። ኢየሱስ በምን ሞተ ይላል? ኢየሱስ በምን ሞተ ይላል? እኔ እየጠየኩህ ያለሁት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣህ ያለህ ማስረጃ ስጠን። ይኸው ይፈትልህ ይሆን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም ያስኬድ ነገር የለም። እኮ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋን ሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጅ። ጥቅስ ስጠን እባክህ። አንተ የጠቀስከው አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ ልሰጠህ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ። ስጋው ብቻ ሞተ ላይ ይጠራል። ስጋ ሞተ የሚል ጥቅስ አለ? አዎ አለ። ላሳይ ነው። ለምንድን ነው ሚዩት የምታደርጉት? ለምን አትሆኑም? አውጡለት ያለው አውጡለት። ብቻህን አታውራ። አብረን እናውራ። አዎ አምላክ ቆይ አዳምጠኛ ጥቅስ እኮ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። አንዴ በቃ ያውጣው መጀመሪያ ያውጣው። ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያውጣው መጀመሪያ። አዎ በቃ አሁን ሚዩት መደረግ አለበት። ታደርጋለን። ለምንድን ነው ያውጣልህ? ያውጣልህ በጌታ ስም። እሺ ከዛን ያወጣውና ታነበዋለህ ራስህ። ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አሁን አንብቡ። ቁጥር 18 መጀመሪያ ጥቀስ። መጀመሪያ አንብቡ። ደግማችሁ ታረጋችሁ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18 የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንድ ሚዩት ማንም አያደርግህም። ቀጥል። ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ከአንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጭ ክርስቶስ ደግሞ ከተጠየቀው ምን አይሰማም መረጃ አንተ ከተጠየቀው ውጭ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳያደርግ ትልቅ ሆነሃል። ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክ ሲያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ማስረጃ አለኝ ብለህ የለ አስወራኝ። አንዴ አስወራኝ። እኔማ እያስወራሁ እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትሰጥ ነው እንዴ? ረዥም ሰዓት ስታብራራ ነበር። አንዴ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ
አይደለም። ቆይ ልሰጠህ እኮ ነው። አውከ ችግር ኢብራሂም እሺ፣ እንደዛ ከሆነ አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ ከሆነ አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። እንደ ቆይ አንዴ እባክህ የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የሚፈልገው። አንዴ ለመረጃ እንደጨረስ አትመልስ እያልከኝ ነው። እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳይሃለሁ። አሁን እኔ እያልኩ በደንብ አድርጌ ያሳይሃለሁ። ጭቅጭቅ አልችልም፣ እኔም አልችልም። እናውራ። ይቅርታ አንዴ አቤት። ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማትናገር? ኢብራሂም አንዴ ቆይ፣ አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስ ና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው? ኦኬ፣ ከአኬ ጋር ላቁምና ከአንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም፣ ክሊር ለማድረግ ነው ለሚሰማው። ምክንያት ከአንተ ጋር እሱ ካቃተው ከአንተ ጋር ልቀጥል። ምክንያት አነስታቸው። ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም? በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገሩ አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ማስረጃ የለም? ስጋ ሞተ ተረጋ፣ አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይህንን እኮ የጠቀስኩት እኮ እኔ እኮ ነኝ። ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስህ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦልሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለው እንዳ ወዳጃችን እንደዛ አይደለም ያለ በአጭሩ። እኩል አታወራ አንዴ እባክህን። ጌታ እኩል እያወራሁ አይደለም። ኧረ አትረብሽ እባክህ። ኧረ እየለመንህ ነው። በስመ አብ እንደዚህ በዚህ ደረጃ አሁን በላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው። ጌታ ኢየሱስን ልስማ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ፣ አምላክ አልሞተም፣ ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድን ነው የሚባለው ከተባለ በስጋ ሞተ ነው የሚባለው። ይህ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፊት ለፊት ላይ የምታዩትን አንስቼ ጠቀስኩኝ። ስለ ስጋው ሞተ ሲሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ፣ አምላክ አልሞተም፣ ስጋ ሞተ እንደዛ እያለ በቀጠላ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል አዎ የለም ማለት በቃ አለቀ። ማስረጃ የለም። ታዲያ ምንድን ነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለህ እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረድቶ ነው እንጂ መነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይህ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይህንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 እዚህ ላይ መጀመሪያ መጨረስ አለብን።
በቃ የለም አልከኝ። መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ አልጨረስኩም። አንተ ጨረሰ ብቻ ልትሄድ ነው አብራር አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻህን አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አንተም አብራርተሃል ራስህም። ኖ አላብራራሁም የሚለውን አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥኩ። ረጅም ሰዓት አዳምጫለሁ። ላውራ ማውራት አልፈለግም። እርግጠኛ ሆኜ በቃ እንዳታስወጡኝ። ሲሪየስሊ ማውራት የምትፈልግ ከሆነ አንድ ጊዜ ተረጋጋና ለመስማት ሞክር። ቀደም ብለህ አንተ ይኸው በስጋ ሞት የሚል አለ። በስጋ ሞት የተባለው ከዚህ አንጻር ነው። ስጋው ፍጡር ስለሆነ ነው ምናምን የሚሉ ነገሮችን አስቀመጥክ፣ ተናገር። ኦኬ እሺ፣ እንዲህ ብለህ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስን ማብራሪያ አስቀመጥክ፣ እኔም የራስን ማብራሪያ እንግዲህ አሁን ከመጽሐፍ ቅዱስ አንጻር ያለውን ነገር አስቀመጥኩልህ። ኦኬ እኔም አብራርቻለሁ። ከመጽሐፍ ቅዱሱ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብ የተመታ ስለመሰለህ ብቻ በቃ የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ዝም ብለን የሆነች ቦታ ላይ ብቻ አስተካክል አድርገን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2:6 ላይ እንሄዳለን። ግን ሚዩት የምታደርጉኝ እኔ በጣም የሚገርመኝ ነገር ማለት ነው ሚዩት የምትደረገው ጭቅጭቅ ሊፈጠር ነው። አንተ ረዥም ሰዓት አወራ። ለእኔ ለምንድን ነው ድል አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድን ነው ለመማር ያወራ ነው። እባክህን እዚህ ጋር አትዋሽ። ከሰው ፊት ከ3,000 ምናምን ሰው ፊት አትዋሽ ነው። ከዛ በኋላ ምን ያወራሁት አንዴ። እሺ ይኸው አሁንም እድሉን ሰጣለሁ። አሁንም አውራ። ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው ለምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ አንዴ። ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ አንተ የተመቸ ነገር ላይ ብቻ ነው እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ቦታ ላይ ብቻ ነው ሄደም የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው። ማይ ብራዘር እዛ ላይ ቋሳየው ነው የለም አስቀድሞ የተነሳው አንተ እዚህ አይደለም። አንተን እዚህ ማይ ጋድ ስጋ ሞተ የሚል የለም። በነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል። ቆይ ማማዬ አንዴ ቆይ። እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ለምን ያሉትም ብታስወጡኝም ተመለሽ ይመጣሉ። አታስብ። ቆይ አንዴ ቆይ። አይ ኖ በዛ ደረጃ የምታዝገን ከሆነ አንፈልጉም። እንዴ እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች ጊዜ የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንሰንም እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለግኩት እሱን ስለነበረ የለም ካልከኝ እርሳዋል። በቃ የለም አንተ ብቻ የፈለግኩ አይሆንም። እኔ ማወራለሁ። ለምንድን ነው የኔ ጥያቄ ለምን አሰጠኝም? ለኔ ለምን እድል ተሰጥቶ እኮ አብራራ። አንተ አሁን ከአብራራ ቀጣይ ደግሞ እኔም ሳብራራ እንዴ ለምንድን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው። ኢብራሂም ኖ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጅ በተቻለ አቅም በል እኔ ነው እኔ ምንድን ነው ያን ያህል ማውራቱን ፈልገው ካሉን እና የፖለቲክስን ለመስራት ከሆነ የመጣኸው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ ብመችና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር። ግን አይኬንት ማለት ለሚቆራ ስለዛ በተቻለ አቅም እዛ ላይ አንተም ማብራሪያህን አስቀምጠሃል፣ እኔም ማብራሪያን አስቀምጫለሁ። ህዝቡ የሰማውን ይቀበላል። የለኝም ብለሃል ማስረጃ ካሌለ የለህም ነው። ተመልሰን መጀመሪያ የተነሳው ሀሳብ እንሄዳለን። ፊልጵስዩስ ምዕራፍ 2:6 እርሱ የተባለው እዚህ ፖይንት ላይ የተባለው አወራ የለም አጣርኩ ማስረጃ አንድ ጊዜ ከፔንቴዎች ጋር እንደምትወሩት ብቻ አለ እኛ ጋር ቆይ አንዴ እንደዚህ መላቀቅ የለም። በቀላሉ ሚዩት አድርጉት ጋይስ፣ በቃ ሚዩት አድርጉት። እኔ ልጫጫ አልፈልግም። የመጣሁት ልጫጫ አይደለም። የእግዚአብሔር ቃል ለምንድን ነው
ስማ ቆይ አንዴ ይቅርታ፣ ደግመህ እንዳታነሳ ካልተፈቀደልህ ደግመህ እንዳታነሳ። ለምንድን ነው ቆይ አንዴ እባክህን ወዳጄ፣ ማውራት የምትችል ከሆነ ተረጋጋ። ማለት ማውራት የምችል ሰው በጌታ በኢየሱስ እንዴት ነው የምታወሩት ከእንደነዚህ አይነት ሰዎች ጋር ግን? አረ እኔ በጌታ እስልምና ላይ የምትሰሩ ክርስቲያኖች ኤኒዌይስ ችግር የለም። ብቻ በእንደነዚህ አይነት ነገሮች ሁሉ ውስጥም ግን ጌታ ኢየሱስ ብቻ የብዙዎችን ልብ እንደው ይማርክ፣ እግዚአብሔር ይናገረን እንጂ ታግሰን የተወሰነ መሄድ ነው እና የምትሰማኝ ከሆነ ለምን እንጣላለን? በቃ ቻው መብት ነው። በቃ እንሰነባበት ካልክና በሰላም ማውራት የማትችል ከሆነ መብት ነው፣ እንደፈለግ ቻው። እሺ እንዴ በእውቀት ማውራት የሚችል ሰው ከሌለ ያለው አማራጭ መውጣት ነው። ሰው ስጋ ሞተ የሚል ከመጽሐፍ ቅዱስ ማስረጃ ስትባል የለኝም አልክ። አይ መጽሐፍ ቅዱሱ እንደዛ አይልም ካላለ ጸጥ በላ በቃ ማይ ብራዘር አይ መጽሐፍ ቅዱሱ እንደዛ አይልም አልከኝ አይደል? ስጋ ሞተ አይደለም የሚለው በቃ ካላለ አላለ። ምን ሲጀመር ምን አታገለንስ? የሚያታግል ነገር የለም። በስጋ ሞተ የሚለው ይለያል። ለምን ይለያል ካልን በመለኮትና በትስብእት መካከል ያለውን ግንኙነትን የምትለዋ ታጠናክራለች። ውህደትን ማለት ነው። ተዋህዶን አኬ ተቋርጦ ነው አይደለ? ያኬ ነው ወጥቷል። በቃ ማማዬ እስከሚመለስ ቀጥሎ መኩን ዮባ ማማዬ ምናምን ኤርሚ እስከሚመለስ እሺ፣ ያስገቡት ሳቡት ወጥቶ ነው ተመልሷል። ኖ እንዴ አኬ እየተጠየቀ ነው ወይስ እንትን የተያዘው ውይይት ነው የተያዘው? ሁለት ፖይንት ተነስቶ ከሁለት ሳይድ አይ ጥያቄ ነበረ ወይ? ጠያቂ ከሆነ እኮ መልስ እኮ ነው የሚጠበቀው እንጂ አትሊስት ተጠቅስና እዚህ ጋር እንደዚህ ይላል፣ ስለዚህ ይሄ እንዴት ነው የሚገለጸው ብሎ ይጠየቃል እንጂ የትኛው እምነት ነው? እኛ ሄደን ሰው ጋር እንጠይቃለን እኮ። ስንጠይቅ ከራሳችን ማብራሪያ ይዘን ነው እንደምንጠይቀው። መጽሐፍ ቅዱስ እንደዚህ ይላል፣ በስጋ ይላል፣ ስለዚህ በስጋ የሚለው ከምን አንጻር ይታያል ይባላል እንጂ አይ በስጋ የሚለው ስጋ ነው፣ እኔ ምንድነው ኩሱ ተፍሲር ከኪሱ ምናምን የሚባል ነገር አለ። እናንተ እንዴ ውይይት መስሎ የነበረ እንደሚሆነ ሰዓት ማለት ነው። ከኪስ እኮ አይደለም የሚተረጉም ቃሉ ካለ ይሄ ቃል እንደዚህ ይላል፣ ስለዚህ ይሄንን አባቶች በምን መንገድ ፈቶታል? ከአባት እንደዚህ ተብሏል፣ ቅዱስ ጳውሎስ እንደዚህ ብሏል፣ መጽሐፍ ቅዱስ የጻፉትን ሰዎች እንደዚህ ብለዋል፣ መጽሐፍ ቅዱስ ላይ እንደዚህ ተገልጿል ተብሎ ከዛ በኋላ መልስ እንጂ ግዴታ አይደለም። ባይዞ መደረቅ እንደ ግዴታ የምታዩ ሰዎች አላቸው። እኔ አኬ ለምን ይሄ ሁሉ ሰዓት ራሱን እንደተዳረቀ እግዚአብሔር ትዕግስቱ እንዴት እንደሰጠው አላውቅም። ጥያቄ ከጠየቅ ዝም ብለህ መልስ ትሰማለህ፣ አለቀ። ከዛ ጥያቄ ካለ ከዚህ ጥቅስ አንጻር ይሄ እንዴት ይሆናል እንጂ አይ እኔ የምረዳው በዚህ መንገድ ነው። ለአንተ መረዳት አኬ መልስ አይሰጥህም። እሱ መረዳትህን ኪስ ውስጥ አድርጓል። የመጨረሻው ቀን እንገናኛለን። የአንተ አምላክ ከክርስቶስ ቁጣ ያድን እንደሆነ እናያለን። ያኔ ይመቻችሁ። ለማን አኬ ይቀጥል። እሺ ሰዎቻችን ያችን ስልክ ይዘጋችና በዚህ ገባዊ ማለት ነው። እሺ በአጭሩ በቃ የተነሳው ነገር ክርስቶስ ላይ ምንድነው ነገረ ክርስቶስ እንደዚህ ዝም ብሎ ሰዎች ማንኛውም ሰው እየተነሳ እንደዚህ ዝም ብሎ የሚያወራው አይደለም። እስልምና ላይ ብዙ ሰዎች ሲጀምር ነገረ ክርስቶስን አይረዱትም። ሜታፊዚክስ ምን እንደሆነ የማያውቅ አንድ ሰው ተነስቶ በቃ ሜታፊዚክሱን ሳያስቡ ሜታፊዚክስ ምን እንደሆነ አያውቅም፣ ግን ሜታፊዚክስ የሆኑ ጉዳዮች ላይ ገብቶ በጣም ለመተንተን ለመሞከር ሲሞክር እናያለን አንዳንድ ሰው እና
አንደኛ ሜታፊዚክስ ምን እንደሆነ ራሱ ገና ጨራሱ አላውቅም ነው ያለው ወዳጃችን። እሺ ስጋ ሞተ የሚል ነገርን ሲያስቀምጥ ስጋ ሞተ ሳይሆን በስጋ ሞተ የሚለው ነው የሚገልጸው የሚል ነገርን አስቀምጥን። በስጋ ሞተ ነው የሚለው ነው የሚገልጸው። አዎ እንጂ ስጋ ሞተ የሚለው አይደለም። ክርስቶስ ላይ ማለት ነው። ክርስቶስ ላይ ከተዋህዶ በኋላ የሚገልጸው ይሄኛው ነው። የሚለው ተዋህዶን ያጸናል። ኦኬ አረ ማስረጃ አለኝ እኔ ያለ ማስረጃ አላወራም አለ። ስጋ ሞተ የሚላ አላ ማስረጃ አምጣ። ጸጥ። ጥቅስ የለም፣ ጥቅስ የለም፣ ጥቅስ የለም። መጨረሻ ላይ አለኝ በቃ ይሻል ሲባል ራሴ የጠቀስኩትን ጥቅስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እዛ ላይ ስጋ ሞተ ይላል ወይስ በስጋ ሞተ? በስጋ ሞተ። ስጋ ሞተ አይደለም፣ በስጋ በስጋ ሞተ እንጂ ስጋ ሞተ አይደለም። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዛ ስጋ ሞተ የሚል ታሪክ ታመጣ አለ ስለው መጨረሻ ላይ ሲጨንቀው በቃ ምክንያቱም ያለ ማስረጃ ስለማንኖር አወጣ ጥቅስ ሲባል ስለነበረ ሊያወጣ ስላልቻለ ምንድን ነው ያደረገው ወዳጃችን? በቃ መጽሐፍ ቅዱስ ላይማ ስጋው ሞተ የሚል የለም አለ። ስጋ ሞተ የሚል የለም። እንግዲህ ያው ራሱን ያለው አይደለም ራሱ ወዳጃችንም ያው እኔ አስቀድሜ ብዬው ነበር፣ ግን አሁን ከኔ ሀሳብ ጋር አላይን አድርጎ እኔ ከተናገርኩት ጋር ማለት ነው ስጋ ሞተ የሚል የለም። ከሌለ በቃ ትዋለቀ። ይሄ ርዕስ አስፈላጊ አይደለም። እሱ ነበር ማስረጃ አምጣልኝ ያልኩ። ያ እሱ ራሱ ይሄ ስጋ ሞተ የሚለው ከሌለ በቃ ምንም ይሄ ጉንጭ አልፋ ክርክር ብቻ ነው የሚሆነው። ስለዚህ ጉንጭ አልፋ ክርክር ስለማያስፈልግ ወዴት እንመለሳለን? አስቀድመን ወደ ተነሳንበት ወደ ፊልጵስዩስ ምዕራፍ 2 ቁጥር 6 ተመለስ። ተመልከቱ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እሺ እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ የተባለው ጌታችን ኢየሱስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም፣ ወይም መቀማት እንደሚገባ ነገር አልቆጠረም ይላል። እሺ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እግዚአብሔር ሳይሆን ያለው በእግዚአብሔር መልክ ሲኖር ሳለ ነው የሚለው አለ። አዎ እግዚአብሔር የሚለው እዚህ ጋር አብን ነው። ከዛ በኋላ በእግዚአብሔር መልክ ሲኖር ሳለ አለ። ስለዛ በእግዚአብሔር መልክ ሲኖር ሳለ ነው ያለው። በእግዚአብሔር መልክ መኖር ማለት ግን ምን ማለት ነው? ምን ማለት ነው? በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር ተካክሎ መኖር ማለት ነው። እሱን እዛው ጋር አብራርቶታል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር እኩል መሆንን መተካከልን በእግዚአብሔር መልክ ስትኖር ከእግዚአብሔር ጋር መተካከል አለ፣ ከእግዚአብሔር ጋር እኩል መሆን አለ። ከዛ በኋላ ይሄ ራሱ ግን ከእግዚአብሔር ጋር መስተካከልን መቀማት እንደሚገባ ነገር አልቆጠረውም የተባለው ያ ጌታ ደግሞ የባሪያን መልክ ደግሞ ያዘ ተባለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። የባሪያን መልክ የያዘው ማን ነው? እዚህ ጋር የባሪያን መልክ የያዘው ማን ነው? በእግዚአብሔር መልክ ሲኖር የነበረው ከእግዚአብሔር ጋር እኩል የሆነው እርሱ ከእግዚአብሔር ጋር የተካከለው ከእግዚአብሔር ጋር የተካከለው እኩል የሆነው እርሱ የባሪያን መልክ ደግሞ ያዘ። ስለዚህ የባሪያን መልክ ይዞ የመጣው እኮ እርሱ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ የተባለው ራሱ ነው። ማን? ከእግዚአብሔር ጋር የሚተካከለው ከእግዚአብሔር ጋር የተካከለው እርሱ ራሱን ባዶ አደረገ ተባለ። ስለዚህ አሁን ራሱን ባዶ አደረገ የተባለው እሱ ለምን? የባሪያን መልክ ይዞ አለና በሰው ምሳሌ ሆኖ አለና። ቀጠል አድርጎ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ እንኳን ተባለ። ራሱን አዋረደ የተባለው ማን ነው? አምላክ ወይም በእግዚአብሔር መልክ ይኖር የነበረው ወይም ከእግዚአብሔር ጋር የተካከለው እርሱ ራሱን አዋረደ። ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እሺ ማን ነው ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ ተባለ አይደል? ለሞት የታዘዘ ሆነ የተባለው ማን ነው? ራሱ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ጋር የተካከለው እኩል የሆነው ማለት ነው እርሱ ነው። ይኸው ሞት የተባለው ራሱን አዋረደ፣ የባሪያን መልክ የያዘ ሰው ሆነ እየተባለ ያለው። ስለዚህ የሞተው አምላክ ነው አይደለም ነው። እንዴት? የአብርሃምን ዘር ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ በምስሉ እንደ ሰው ተገኝቶ ምን አደረገ? ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዛ በአጭሩ በስጋ አምላክ ሞቶልናል። ስለዚህ የመመለክ ጉዳይ ላይም ጌታችን ኢየሱስ ሲመለክ ስጋ እና መለኮት
ሁለቱ እንደው ሁለት ሆነው እየተመለኩ አይነት ነገር እንደዛ አይደለም። እንደዚህ አይነት ትምህርት በእኛ ዘንድ የለም። ይህ በጣም የተጠላ ትምህርት ነው። መለኮትና ትስብእት ሁለቱ እየተመለኩ ተብሎ አይነገርም። ሁለቱ እየተመለኩ ተብሎ አይነገርም። የሚመለክ አንድ አምላክ አለን፣ የአንድ ጌታ አለን። የአንዱ ጌታ ስጋን ይዞ መጣ። ስጋን ልክ ሲነሳ እሱ ካላፈረበት ስጋውን ማለት ነው ካላፈረበት አንተ ማንህና ነው ስጋን ዙር አድርግና ከዛ በኋላ እሰግድልሃለሁ፣ ስጋህን ዙር አድርግና ከዛ በኋላ አመልክሃለሁ የምትለው ነው። የቅዱስ አትናቴዎስ ማብራሪያ ይህንን ነው የሚያሳየው። እንደውም ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ያነሳና የአይነ ስውሩን አይነ ስውሩን ወይም ለምጻሙን ኤንዌይስ ሲሰግድለት ታያለህ ይላል። እና ለመስገድ ስጋህን ዞር አድርግልኝና ልስገድ አይልም። ስለዛ ምንድነው በክርስቶስ ፊት አምልኮን ስናቀርብ ለአምላክ አምልኮን እናቀርባለን። ያ አምላክ ግን ስጋን ስለያዘ በዛ ምንድነው ስጋ ራሱ በተዋህደው መለኮት በኩል የሚመለክ ሆነ። በተዋህደው ብን በኩል በተዋህደው መለኮት በኩል የሚመለክ ሆነ። የሚመለክ መለኮትን ተዋህዷልና ሰው ከዛ አንጻር የሚታይ ነው እንጂ ስጋና መለኮት በአንድ ሁለቱም የሚመለኩ ተብሎ አይደለም የሚነገረው። የሚመለከው መለኮት ስጋን የራሱ ስላደረገ በዛ በመለኮቱ ከመለኮቱ አንጻር የሚመለኩ ሆነ ተብሎ ይነገራል። ይሄ በጣም ሲምፕል እና ከዛ አንጻር የሚታይ ነው። እሺ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። ጃማል ተመልሷል። ቅድም ወጥቶ ነበር። ምን ላይ ነበረ የቆመው? ቅድም እያወራን ነበረ ማለት ተቋርጬ ነበርና ኔትወርኬ ነው። ቅድም ላይ ነበር እያወራን የነበረው ምን ላይ? ሉቃስ 1:31 ላይ ስለተወለደው ልጅ ማለትም ኦኬ ያው ከዘላለሙም የተባረከ አምላክ የተባለው እርሱ በስጋ ተገለጠ፣ በስጋ መጣ። ስለዛ የሚመለከው እርሱ ነው። ለዘላለሙም የተባረከው አምላክ እርሱ በስጋ ተገለጠ ብለን ተነጋግረን ነበረ። እሺ ስለዚህ የተባረከ የሚለውን እሱን አንስቼ አስረድቼ ነበረ። መዝሙረኛው ዳዊት እግዚአብሔርን የተባረከ ነው ይላል። ስለዚህ የተባረከ ነው ሲል ብሩክ ነው እንደማለት ነው። ኤንዌይስ ከዛ አንጻር አስረድቼ ነበረ። አሁን ቀጣዩ ጥያቄ ምንድን ነው? እሺ የተባረከ አምላክ እንደሆነ ያ የተወለደው ልጅ ነግረኸኛል እና እዚያውም ላይ ማለት ወደ ሁለተኛው ከሚሄድ እዚያው ላይ ሁለት ላይ የተወለደው ልጅ የተባረከ አምላክ ነው የተባረከ አምላክ እንደሆነ ነግረኸኛል ስትል እንዴት ነው ያልኩ? እስኪ የተባረከ አምላክ ነው ሲባል እንዴት ነው ብያለሁ? ኦኬ ማለትም ያ ልጅ ወይም ያ ኢየሱስ ክርስቶስ በሉቃስ 1:31 ላይ የተወለደው ልጅ እርሱም ማለቴ የተባረከ አምላክ ነው ብለኸኝ ከሌላ ጥቅስ ላይ እንዴት ነው የተባረከ አምላክ ሲባል እንዴት ነው ያልኩ? የተባረከ አምላክ ማለት እንግዲህ የተባረከ ይሆንና በቃ አልሰማህም ማለት ነው። ስለዛ ሰማሁን እርሱም ከሁሉ በላይ ሆኖ ለዘለዓለም ነው የሚለው። ለዘለዓለም የተባረከ አምላክ ነው። ስለዛ ለዘላለም የተባረከ አምላክ ነው ከተባለ ስጋ ከመሆኑ በፊትም ከዘላለሙም ያለ ነው። ከዘላለሙም የነበረው ያ ለዘላለሙ የተባረከ አምላክ የሆነው እርሱ መጥቶ ስጋ ነሳ ነው። ስለዚህ አሁን እያወራን ያለ ነው ስለ ክርስቶስ ኢየሱስ ከሆነ ክርስቶስ ህልውናው የሚጀምረው ከእመቤታችን በተወለደ ጊዜ አይደለም። ህልውናው የሚጀምረው በህልውና ደረጃ ከዓለም ፍጥረት በፊት ነው። ጅማሬ የሚለውም ከዘላለሙም ያለ ነው። አሁን ቀጣይ ጥያቄህን ሁለተኛ ጥያቄ አልከውን አቅርብልኝ። እሺ የተባረከ አምላክ ነው ብለኸኛል። እሺ ኦኬ ይሄ የተባረከ አምላክ ኢየሱስ ክርስቶስ የተባረከ አምላክ የተባለው አምልኮ ለኢየሱስ ክርስቶስ ወይም ለአምልኮ ለእግዚአብሔር ወይም አምልኮ ለእግዚአብሔር መንፈስ ቅዱስ የተባለበት ቦታ አለ። ማለት አምልኮ ተብሎ ለወልድ ወይም ለመንፈስ ቅዱስ ወይም ለእግዚአብሔር አብ የተባለበት ቦታ አለ። እስቲ ይቅርታ እንዴ። እሺ ምን አልከኝ? እስቲ አምልኮ አሁን ለምሳሌ ያው አምልኮ ስንል የሚመለክ የሚሰዋለት ብቻ አምልኮ ለሚገባው አካል የሚሰጥ ማለት ነው። ያ አምልኮ ተመላኪ የሆነ መለኮት ማለት ነው እና አብ ወልድ መንፈስ ቅዱስ እግዚአብሔር ተብለው በሶስት አካል የተገለጸ አምላክ ሲባል
አምልኮ ለአብ ለእግዚአብሔር አብ አምልኮ ለመንፈስ ቅዱስ ተብሎ ወይም ለአምልኮ ለወልድ ተብሎ እየተነገረበት አለ እያልከኝ ያለው ወልድ ይመለካል ወይ መንፈስ ቅዱስ ምናምን የሚለው ነው? ወልድ ወይስ የአብንም መመለክ ጭራሽ እሱንም እየተጠራጠርክ ነው? አይ አይደለም። አንድ ምሳሌ ስፔሲፊካሊ የወልድን ከሆነ የወልድን ወልድ ይመለካል የሚል አለ ወይ ነው? አይ አይደለም። ይመለካል እንደ መጽሐፉ ላይ የተጻፈ ካለ ለምሳሌ እግዚአብሔር መጽሐፍ ቅዱሱ ላይ ወልድ እንደሚመለክ የተነገረበት ክፍል አለ ወይ ነው ጥያቄ? አይደለም። እየነገርኩ ነበር። አምልኮ ለእግዚአብሔር አብ፣ አምልኮ ለመንፈስ ቅዱስ፣ አምልኮ ለእግዚአብሔር ወልድ፣ አምልኮ ለመንፈስ ቅዱስ፣ አምልኮ ለእግዚአብሔር አብ። አንዴ ቆይ፣ አሁን ነገሩ ግልጽ እንዲሆን በል። አሁን አምልኮ ለአብ፣ አምልኮ ለወልድ፣ አምልኮ ለመንፈስ ቅዱስ ያልከውን እስቲ ወልድን አንሳና ከወልድ አንጻር አስረዳ። ሞር ማዕከል ያደረግነው ወልድ ላይ ስለሆነ ችግር የለም። አብና መንፈስ ቅዱስ ላይም ልል ትችላለህ። ግን ጥያቄን እንደው ግልጽ ለማድረግ እስቲ ወልድ ላይ አተኩረህ ጠይቅ እስቲ። አሁን ወልድ ይመለካል አይመለክም ነው ጥያቄ? ከመጽሐፍ ቅዱስ አንጻር ይሄ ነገር ተጽፏል ነው ወይስ ምንድን ነው? ኦኬ ላስተካክለው ጥያቄን ግልጽ እንዲሆን። ይመለካል አሁን ወልድ ይመለካል ብዬ አልጠይቅም ማለት ነው። አምላካችን ስለምትሉት ይመለካል ብዬ አልጠይቅም። ግን መጽሐፍ ቅዱስ ላይ አምልኮ ለእግዚአብሔር ወልድ፣ አምልኮ ለእግዚአብሔር አብ፣ አምልኮ ለእግዚአብሔር መንፈስ ቅዱስ የሚል አለ የለም ነው ጥያቄ? ኦኬ። አንድ ጥቅስ ላይ ቃል በቃል አምልኮ ለአብ፣ አምልኮ ለወልድ፣ አምልኮ ለመንፈስ ቅዱስ የሚል ጥቅስ ነው? አይ በአንድ ቦታ ይጠቀሱ፣ በተለያየም ቦታ ይጠቀሱ። አምልኮ በቃ ችግር የለም። ስለዛ በተለያየ ቦታ ከተባለ አምልኮ ለወልድ ወይም ወልድ ይመለካል የሚል ማለት ነው። ሌላ ነገር አይደለም ማለት አምልኮ እና ታዲያ አምልኮ ለወልድ ማለት ይመለካል አይደል እንዴ? ወይስ ሌላ ትርጉም አለው? ካለው መጀመሪያ እንደውም ንገረኝ። ኦኬ ጥቅስ ላንሳሽ ማለት ሀሳቤ ላይ ካልተረዳኸኝ ጥቅስ ላንሳ። ለምሳሌ ዮሐንስ አምልኮ ለወልድ ማለት እና ወልድ ይመለካል የሚለው ይለያያል ጀማል? ኦኬ ጥሩ ጥያቄ ነው። አምልኮ ለወልድና አምልኮ ወልድ ይመለካል የሚለው ጥያቄ ሳይሆን አሁን ቀጥታ ሊትራሊ የተጻፈ አለ ወይ ነው የኔ ጥያቄ። አምልኮ ለወልድ የሚል አለ ወይ ነው ጥያቄ። መልስ እኮስ አምልኮ ለወልድ ሲባል ወልድ ይመለካል ወይ ከሆነ ይህንን የሚያሳይ መጽሐፍ ቅዱስ ክፍል አሉ? አይደለም፣ እንደዛ አይደለም ጥያቄ። በቃ ሌላ ጥያቄ ካለ ሌላ ጥያቄ ጠይቁ። ደግሞ እንደ አያዛችሁ እስቲ እዚህ ውስጥ ካላችሁ ሰዎች ጥያቄውን ልዩነቱን ያስረዳን መጀመሪያ። ወልድ ይመለካልና አምልኮ ለወልድ ምንድን ነው ልዩነት? ጥሩ በቃ እሱን ልዩነቱን ሲያስረዳ ሜቢ እንትን ልንይዝ እንችላለን፣ ልንረዳው እንችላለን። እስቲ አምልኮ ለወልድና ወልድ ይመለካል የሚለው ልዩነቱ ምንድን ነው ንገረን። ኦኬ በጣም ጥሩ። ለምሳሌ እንዴት አድርጌ ላስረዳ መሰለህ? ወልድ ይመለካል ስንል እያመለካችሁት ነው። ለምሳሌ እግዚአብሔር ማነው? እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ ብላችሁ እንትና ወልድን እንደምታመልኩት ይሄው ጌታችን ኢየሱስ ክርስቶስ አምላካችን ስለምትሉት ይመለካል እንዲህ ብዬ አልጠይቀም። ስለምታመልኩት ግን አምልኮ በመጽሐፍ ቅዱስ እንዴት አልጠይቅም? የምናመልከው ከሆነ እንደሚመለክ መጽሐፍ ቅዱስ ይናገራል የሚል ጥያቄ እንዴት አልጠይቅም? ወይስ ምንድን ነው? ኦኬ እኔ ጥቅስ ላንሳለህ። መጽሐፍ ቅዱስ ላይ ያለ ወይ መሰለኝ ጥያቄው ጀማል እኮ ይመለካል ወይ የሚለው መጽሐፍ ቅዱስ ላይ ያለ ወይ ከሆነ እንትን ልበል ላቅርብልህና ላሳየህ። ኦኬ ጥቅስ ላንሳ። ጥቅስ ላንሳ። ዮሐንስ ወንጌል ምዕራፍ 4:23 ላይ በእውነትና በመንፈስ ለእግዚአብሔር እንደሚሰገድለትና እዛ ጋር ለሴቲቷ እንትና ወልድ ለሴቲቷ ይነግራታል። እዚያ ጋር ማለት ነው ይነግራት። እዛ ጋር በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል ብሎ ሲል ለአብ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል ሲል ለአብ እንደሚሰገድ እዛ ጋር ይናገራል አይደለ? ትክክል። በጣም ጥሩ። ስለዚህ አሁን እዛ ጋር ለይቶ በሌላም ቦታ ኢየሱስ ክርስቶስ ቅድምም የተባረከ አምላክ እንደሆነ አምላክነቱን እዛ ጋር ነግረኛል። ስለዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ብቻ እንደሆነ ይናገራል። ልክ እንደዛው ተመሳሳይ ሆኖ በሌላ ቦታ ላይ አለ ወይ አምልኮ ለእግዚአብሔር አብ ብሎ ለይቶ አስቀምጦታል እና አምልኮ ለእግዚአብሔር ወልድ የሚል ወይም አምልኮ ለመንፈስ ቅዱስ የሚል አለ ወይ ነው ጥያቄ። እሺ አሁን እንግዲህ በአጭሩ አሁን ያብራራውን ነገር ለመረዳት እስከሞከርኩ ድረስ
ያው አብ ይመለካል። አምልኮ ለአብ ነው። አምልኮ ለአብ ነው ማለት በቃ አብ ይመለካል። ምንም ወዴትም ወደስም ለማድረግ የፈለገ ብትሞክር ብትጣጠር በቃ አምልኮ ለአብ ማለት አብ ይመለካል ማለት ነው። አለቀ። እና እሱን ያሳየው በዮሐንስ ወንጌል ምዕራፍ 4 ነው አይደለ? ዮሐንስ ወንጌል ምዕራፍ 4 ለአብ እንደሚሰገድ ያንን ያመጣሁት በእውነትና በመንፈስ ለእግዚአብሔር አብ እንደሚሰገድ እዛ ጋር ኢየሱስ ክርስቶስ ከተናገረ በኋላ አምልኮ እሱ ስለ አምልኮ የተነገረ ነው አይደለም? ስለ አምልኮ ለአብ ነው፣ ግን ስለ አምልኮ የተነገረ ነው አይደለም? ስለ አምልኮ ነው። ያው ስለ አምልኮ ሲነገር ስግደትን አንስቶ አስቀመጠ። አሁን ሚዩት አድርግና ስማ፣ ሚዩት አድርገው። ስለ አምልኮ ጀማል ወንድማችን ስለ አምልኮ ጠየቀና ስግደትን አንስቶ ይኸው ልክ እንደዚህ ምናምን ብሎ አስቀምጦ ተናገረ። አሁን እኔ እዚሁ አንስቼ ላሳየ። ሚዩት አድርግ። ዕብራውያን ምዕራፍ 1 እንዲህ ይላል። ዕብራውያን ምዕራፍ 1 ከቁጥር 4 ጀምሮ ጌታችን ኢየሱስን ከመላእክት ጋር ሲያነጻጸረው እንዴት እንደሚመለክ አሁን አንተ በስግደት አይደል ያነሳው? ያውም የተባለው አይሁዳውያን ናቸው። ራሱ ኧረ እባክህን ሚዩት አድርግ ወዳጅ። ስማ እስኪ መጀመሪያ ምን እንደተባለ ሳሰማ አትክፈት። ጌታ ሆይ አይሁዳውያን እንዴት እንደሚሰግዱ ምናምን እዛ ጋር አምጥቶ አስቀመጠ ጌታችን ኢየሱስ በእውነትና በመንፈስ ብሎ ማለት ነው። ዕብራውያን ምዕራፍ 1 ላይ ጌታችንን ከመላእክት ጋር ሲያነጻጽር እንዴት የሚመለክ እንደሆነ በምን መልኩ እንዳስቀመጠ ላሳየ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄ ያለው ደግሞ እኔ አባቱ ሆኗለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከቶ ለማን ብሏል? ለማንም አላለም ነው። ደግሞ በኩሩን ወደ ዓለም ሲያገባ ደግሞ በኩሩን ልጁን ወልድን ማለት ነው ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ለማን? ለእርሱ ለበኩሩ። ኦኬ። ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለዛ አሁን ምንድን ወልድ የሚመለክ ነው ወይ? አብ የሚመለክ ነው። ይኸው በእውነትና በመንፈስ እንሰግድለታለን ተብሎ ነበር የተቀመጠው። መላእክት ሳይቀሩ መላእክት የትኞቹ መላእክት? ቅዱስ ሚካኤል እና ቅዱስ ገብርኤል ብቻ አይደሉም። ይልቁንም መላእክት ሁሉም ነው የሚለው ይታያቸዋል ጋይስ። መላእክት ብሎ ምን ይላል? መላእክት ካለ በኋላ ሁሉም ለእርሱ ይስገዱ ይላል። ለእርሱ ይስገዱ ይላል። ለምን? እርሱ አምላክ ነው። ቁጥር 8 ላይ እዛው ዝቅ ብሎ ምን ይላል? ስለ ልጁ ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር። ስለዚህ መለስ አድርጎና ቁጥር 6 ላይ ምን አለ? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለዚህ ይኸው እንደሚመለክ ግልጽ ነው። ለውራ ይቻላል። አልተመለሰልህም አሁንም? እኔ ያወራሁትና የመለስክልኝ ያለው ነገር ለተማሪዎቹ ጥሩ ነው፣ ለእኔ ግን መልስ አይደለም። ለምን እንደሆነ ታውቃለህ? እኔ እያወራሁ ያለሁት አምልኮ ለእከሌ የሚል አለ በመጽሐፍ ቅዱስ ላይ ለእግዚአብሔር አብ እንደሆነ ተገልጿል። ለእግዚአብሔር ወልድ የሚል ወይም ለእግዚአብሔር መንፈስ ቅዱስ የሚባል አልተቀመጠም። ስለዚህ መለኮትን ስግደትን ይዘህ ነው ያወራኸው። አምልኮ ምንድን ነው? ስግደትን ይዘህ ነው ያወራኸው አልክ። እሺ በመጽሐፍ ቅዱስ እሺ ቀጥል። እሺ በመጽሐፍ ቅዱስ ምን ስግደትን አሁን ይዘህ ነው ያወራኸኝ። እኔ አምልኮት ለማን ይገባል ብሎ እንዳስቀመጠው መጽሐፍ ቅዱስ ለይቶ አስቀምጦልናል። ስለዚህ አምልኮ አሁኑ ከሆነ የሚመለከው ኢየሱስ ክርስቶስ ስለተጻፈ እንጂ አምልኮ ይገባዋል ተብሎ አልተጻፈም። ወይስ ተጽፎ ከሆነ ስጠን እያልኩኝ ነው። እሺ በአጭሩ ስግደትን ይዘን የተናገርከው ላልከው አንተ ራስህ እኮ ስግደትን ይዘህ ተናግረህ ነበር ወይስ ረሳኸው? በአንዴ አልረሳሁትም። እኔ ዮሐንስ ወንጌል ምዕራፍ 4 ጠቅሰህ ዮሐንስ ወንጌል ምዕራፍ 4 ጠቅሰህ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል የሚለውን ሰው የሚሰግዱበት የሚለውን ተናገርክና ከዛ ደግሞ እንደው አምልኮ ላብ ይገባል ማን የሚል ነገር አስቀመጥ። ትክክል ነው። ሰው ይህ መላእክት ሁሉ ለእርሱ መስገዳቸው አንድም ሳይቀር መላእክት ሁሉም ነው የተባሉ ባይዚ መላእክት ሁሉም የሚሰግዱለት የትኛው ምንም አይነት ፍጡር የለም። በነገራችን ላይ አለ መላእክት ሁሉ የሚሰግዱለት አለ የለም? እሺ ክፈትልኝ። ያዕቆብ መልእክት ምዕራፍ 5 ቁጥር 27 ላይ እሺ መላእክት ሁሉ የሚሰግዱለት ፍጡር አለ የለም? መጀመሪያ
አይ እኔ እኮ አልተሰገደለትም ብዬ የተከራከርኩ አይደለም። አልተሰገደለትም አላልኩም። መላእክት ሁሉ የሚሰግዱለት ፍጡር አለ የለም ነው? ተሰግዱለታል አልተሰገደለትም ለኢየሱስ አይደለም ጥያቄ። መላእክት ሁሉ የሚሰግዱለት ፍጡር አለ በመጽሐፍ ቅዱስ ላይ? ጥያቄ አይደለም። ማን ይቋቂ እሱ ጋር መልስልኝ። ይሄ የአንተ ጥያቄ ሳይሆን የኔ ጥያቄ ነው። አሁን እንድትረዳው መላእክት ሁሉ የሚሰግዱለት ፍጡር አለ የለም በመጽሐፍ ቅዱስ? አላነበብኩም እስካሁን። ሳነብ እመጣለሁ። የለም በቃ ባጭሩ የለም። አላነበብኩም ብቻ ሳይሆን ፈልግ 100 ዓመት እሰጥሃለሁ። ያው ከዛ በኋላ እድሜም ሊይዝ ስለሚችል አታመጣም ማለት ነው። የለም ጌታችን ኢየሱስ እሺ ክፈትለት። ጌታችን ኢየሱስ ግን መላእክቱ ሁሉ የሚሰግዱለት እንደሆነ በግልጽ ተናግሯል። ይሄ የሚመለክ እንደሆነ ግልጽ ነው። እሺ ክፈትለት። እዚህ ላይ ግን እመለሳለሁ። እዚህ ብራ ላይ ያነሳበት ላይ እመለሳለሁ። ፍቃድ ያዕቆብ መልእክት ምዕራፍ 5 ቁጥር 27 መጨረሻው ላይ መስ የለውማ ቁጥር 27 ያዕቆብ ማን ነበረ? ያዕቆብ 20 ድረስ ነው። ይሁዳ መልእክት ይደለም እስኪ ይሁዳ መልእክት እሺ 1 ነው። እሺ ቁጥር ስንት? ምዕራፍ 1 ነው እሱ አንድ ምዕራፍ ነው ያለው። ይቅርታ አንድ ጊዜ ብቻ። ምን የሚል ነው የፈለግከው? እስቲ ንገረኝ፣ ሀሳቡን ንገረኝ። በቃ ይሄን ፈልግም ታፖዛለ ያዕቆብ መልእክት ምዕራፍ 5 كيف يعني እኮ ቁጥር ስንት? 24 ድረስ ነው ያለው። 20 ድረስ ነው ያለው። እኔ ያስኩት መጽሐፍ ሌላ ነው። እስቲ ግለጥና አሳየን አንተ ያስከውን መጽሐፍ። አይ ሀሳቡን ብቻ ተናገር። ተው አይደለም። አይ ተው ቆይ እስቲ አውጣና አንተ ያስከውን መጽሐፍ አሳየን። ነው ትልቁ ላይ አድርገዋል። ግለጠው ወዳጄ ና እንጂ ወዴት ነው? ስክሪንሻትም አድርጎ ቢሆን ይለጥፈው። ቆይ አይ እኔ ያስኩት መጽሐፍ ብሎ አየ እሱ እንዳልተሳሳተና መጽሐፋችን እንደተሳሳተ አስመስሎ ለማስያዝ እየሞከረ ስለሆነ አንተ ያስከውን ያዕቆብ ምዕራፍ 5 ቁጥር 27 ነው ያለው። ምንድን ነው? በቃ ኩስ አንተ ላይ ካለ ደግሞ ለማሳየት ሞክር። አሳየን፣ ግለጠውና መጽሐፍን። መጥቻለሁ። መጣ ላይ ግለጠው መጽሐፍን። ምዕራፍ አንድ ይቅርታ በጣም ያዕቆብ 1 ምዕራፍ 1 ያዕቆብ መልእክት ኦኬ። እዚህ ጋር ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይለናል። ስለዚህ አምልኮና ንጹህ የሆነ አምልኮ ለእግዚአብሔር አብ እንደሆነ ከነገረን ልክ እንደዚሁ ለእግዚአብሔር መንፈስና ለእግዚአብሔር ወልድ ካለ ስጠን ያልኩት እኔ። አምልኮ ከሌለ ግን አምልኮ ለእግዚአብሔር ነው ማለት ነው። አምልኮ ምንድን ነው? አለ አሳያለሁ። አሁን ለአብ ብቻ ሳይሆን ለወልድም አምልኮ እንዳለ እሱን ላሳያለሁ ቀጥታ ማለት ነው። ግን አምልኮ ምንድን ነው? አምልኮ ቅድም እንዳየ ነው ዮሐንስ 4:23 ላይ እንዳየ ስግደትንም ይዞ ረድንም ይዞ ማለትም መጽዋዕትንም ይዞ ሁሉንም ነገር ለአምልኮ ሲባል ለአምላክ ታዛዥ ፍጹም መሆን ማለት ነው። እሺ አንዴ አሁን ሚዩት አድርገው እንግዲህ። እሺ ወዳጃችን ጀማል አምልኮ ምንድን ሲባል አንደኛ ቅድም እንዳየ ነው ስግደትን ይዞ ብሎ ጀመረ። በቃ የመጀመሪያው ራሱ አምልኮ ሲባል ጭንቅላቱ ላይ ይመጣል ስግደት። ከስግደት ጋር አንዴ መሀል ላይ አትግባ ጌታ ኢየሱስ። ከአሁን በኋላ ከገባ እንግዲህ እኛ ስለሚደክመን ዝም ብለን ያው እንግዲህ እናጠቃልሏለን ማለት ነው። አንተ ወርደህ ስለዛ ዝም ብለን እንደዚሁ አትግባ። ስግደትን የጠቀሰው እንደሰማችሁት እና ከስግደት ጋር ተያይዞ ደግሞ ለጌታችን ኢየሱስ ጉልበት ሁሉ ይንበርከክ ይላል። በሌላ ክፍል ላይ ደግሞ መላእክት ሁሉ ይንበረከካሉ ይላል። ኦኬ በተለይ አሁን ቅድም ባየነው ክፍል ላይ ዕብራውያን 1 ላይ መላእክት ይልና
ይሰግዱለታል፣ ይስገዱለታል የሚለው መላእክት ይስገዱለት ሳይሆን መላእክት ይስገዱለት ሳይሆን መላእክት ሁሉም ኦኬ፣ ሁሉም መላእክት ሁሉም። ሲቀጥል ግን ከእግዚአብሔር አብ ጋር በአንድነት የሚመሰገን ማለት በፍጥረት ሁሉ ከአብ ጋር በአንድነት የሚመሰገን ነው። ስለዚህ አምልኮ የሚቀበል ነው ራሱ ወልድ ማለት ነው። እሺ ማስረጃ ራእይ መጽሐፍ አውጣ። ራእይ መጽሐፍ ምዕራፍ 5 ላይ ምዕራፍ 5 ቁጥር 13 ላይ እሺ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ልክ በሰማይ በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ምን አለ? በረከትና ክብር ምስጋናም ኃይልም። በጣም የሚያስገርመው እነዚህ አራቱንም ነገሮች በረከትም ክብርም ምስጋናም ኃይልም ከዘለዓለም እስከ መቼ? እስከ ዘለዓለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ አለ። ለማን? በዙፋኑ ላይ ለተቀመጠው ለበጉም። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተጠራው ጌታችን ኢየሱስ እንደሆነ እናውቃለን። ስለዛ በረከትም ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም ለአብ እና ለወልድ ይሁን ብሎ በዚህ መልኩ ካስቀመጠ እንግዲያውስ ወልድ ከአብ ጋር በአንድነት የሚመለክ እንደሆነ ግልጽ ነው። ቅድም ደግሞ እንዳሳዩአችሁ በዚህ ይሄን ያህል ካሳየን በቂ ነው። ዕብራውያን ምዕራፍ 1 ቁጥር 6 ላይ ያስቀመጥኩት ግን እንዳይረሳ። ዕብራውያን ምዕራፍ 1 ቁጥር 6 ላይ ምንድነው? መላእክት ሁሉ ወርሺፕ ያርጉት ነው የሚለው። ሌት ኦል ዲ ኤንጅልስ ኦፍ ጋድ ወርሺፕ ሂም። እሱ በእንግሊዝኛ ያደርገዋል። እሱ መጽሐፍ እንግሊዝኛ ያለው ላውራ እንግሊዝኛ ያለው አንድ ኪንግ ጄምስ ከሆነ ነው። እስቲ ሌላ ምን አለ? ኦኬ ኪንግ ጄምስ ብቻ ነው ለጊዜው ያላወረደው ያኛው። እሺ እስቲ በቃ የኪንግ ጄምስ ነው። እሺ እንዲህ ይላል። ያው የድሮ እንግሊዝኛ ነው የሚጠቀመው እንግዲህ and again when he brings in the first begotten into the world he says ምን ይላል? and let all the angels of God worship him and let all the angels of God worship him ብሎ ይናገራል። ያው ወርሺፕ ያርጉት፣ ይስገዱለት፣ ወርሺፕ ያርጉት። በቃ ይሄ አምልኮን በግልጽ የሚያሳይ ነው። ቀጥል። አሁን ይሄ ጥያቄ ካልተመለሰልህ እንግዲህ ምን እንዴት አድርጌ ላይ ቆመና እሺ እንዳወራ ከተቀበለኝ ላውራ። እዚህ ላይ ያወራ ያለሁት ግልጽ ነው። እኔ ያወራሁት ያለሁት ምንድን ነው? አይሰገድለትም፣ አምልኮ አይገባውም እያልክ ማለት እንደማይገባው አድርጌ እንዳመጣሁኝ አድርገን ነው እና ያወራኸው። እኔ እንደሱ እያልኩኝ አምልኮ እንደማይገባው አድርገህ ካላመጣ ታዲያ ምንድን ነው ጥያቄ? አወዛገብከን እኮ ጀማል። አምልኮ አይገባውም ብዬ አልመጣውም ትላለህ፣ መልሰህ ደግሞ አምልኮ እንደሚገባው ማስረጃ አምጡ ትላለህ። እስቲ እኔ እንግዲህ አሁን ሰውም አሁን ዝም ብሎ እንደ ፈን ይቆጥረው ጀመር፣ መሳቅ ጀመር ህዝቡ ራሱ እና እንደዛም እንዳይሆን አሁን በቃ ጥያቄ ካለ ደግሞ ወደ ቀጣይ ጥያቄ ለፍ። እስቲ ደግሞ ሌላውንም ሰው የሚጠቅም ነገር ማለት ነው። እንግዲህ አሁን ይሄ በግልጽ ተመለሰልህ። ሌላ ጥያቄ ደግሞ ጠይቅ። እሺ አንዲ ላውራና እዚህ ላይ እሺ፣ እዚህ ጋር ቆማለሁ፣ ችግር የለውም። እዚህ ጋር አነሳሁት ላይ ላውራና እዚህ ጋር እመጣለሁ አብረዋል ላይ ማለት ነው። እኔ እያወራ ያለሁት አምልኮ ለእግዚአብሔር አብ እንደሆነ ካስቀመጠልን ማንን ነው የምናመልከው ወይም የምታመልኩት? አብን ነው የምናመልከው። አብን እናመልካለን ማለት ግን ወልድና መንፈስ ቅዱስን አናመልክም ማለት አይደለም። ወልድና መንፈስ ቅዱስ በአንድነት አምልኮ የሚቀበሉ ናቸው ከአብ ጋር እንጂ ከአብ የተነጠሉ ሌላ አማልክት አይደሉም። እሱን ደግሞ ሳሳየ አንደኛ ራእይ ምዕራፍ 5 ቁጥር 13 ላይ እንዳሳየው ፍጥረት ሁሉ በባህሩ ሳይቀር ያሉ ሳይቀር ኃይልም ክብርም ምስጋናም የሁሉ ነገር ክብርም ማለት ነው ክብርም ኃይልም ምስጋናም በዙፋኑ ለተቀመጠው ለበጉ ብለው ሲያስቀምጡ አይተናል። ፕላስ ደግሞ እዚሁ ዕብራውያን ምዕራፍ 1 ቁጥር 6 ላይ የእግዚአብሔር መላእክት ሁሉ ወርሺፕ ያርጉት ይስገዱለት ብሎ አስቀመጠ። አምልኮ ለእግዚአብሔር ይመለካል፣ ማነው እግዚአብሔር አብ ይመለካል። ወልድና መንፈስ ቅዱስ ግን ያንኑ አንዱን አምልኮ የሚቀበሉ እንጂ ሌላ አማልክት አይደሉም።
ባጭሩ እንግዲህ እኮ የዚህ ጋር እየሰጠህኝ ያለህ እኮ የአምልኮ ስርዓትን ሲያቀርቡ ይቀረብለታል እንጂ መለኮት ወይም ደግሞ አምልኮነት አይደለም። ለምሳሌ ሲሰግዱለት ስግደትን እንጂ እየነገርከኝ ያለኸው አምልኮ ለእግዚአብሔር አብ እንደሆነ የተቀመጠው አይደለ? አምልኮ ቆይ አንዴ፣ ይሄ ስግደት አምልኮ ካልሆነ ምንድን ነው? እስኪ አሁን ይህን እንድትረዳው እኮ ነው ቅድም የጠየኩ። እሱን ደግሞ እኔ አላቅም አልከኝ። ካላወቅ አሁን ወይ ሌላ ጊዜ አንብበህ ና። የትኛው ፍጥረት ነው መላእክት ሁሉ የሚሰግዱለት ስለ አላቅም አንብቤ አላቅም አልከኝ። በቃ የማታውቀው ከሆነ ይህንን ሌላ ጊዜ ወይ ስትደርስበት ወይ መምጣትን የሚሻልህ እንጂ አሁን አንተ መከራከር ሳይሆን ያለብን የማታውቅ ከሆነ ጠይቀህ ብቻ መልሱን ይዘህ ሄደህ አጥንተህ አመሳክረህ ደግሞ መምጣት ነው። እሱ ነው የሚሻልህ። ከዛ ውጭ ግን ከአብ ጋር በአንድነት ከአብ ጋር በአንድነት ምስጋናን የሚቀበል ካለ ከአብ ጋር በአንድነት ምስጋናን የሚቀበል ካለ እሱ ኦፍኮርስ አምልኮን እየተቀበለ ነው ማለት በፍጥረት ሁሉ እየተቀበለ ከፍጥረት ሁሉ እየተቀበለ ስለሆነ ማለት ነው። ከፍጥረት ሁሉ ነው። ኢማጂን ከፍጥረት ሁሉ አንድ ጊዜ ያወጣለት ከይቅርታ ጋር ራዕይ ምዕራፍ እሱን ሌሎቻችሁን በገዛው እንደታዩት ማለት ነው። ራዕይ ምዕራፍ 5 ቁጥር 13 በሰማይ እና በምድር ልክ በሰማይ እና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አሁን ይሄ ሁሉ በአንድነት እንግዲህ ይህን ነገር ሊናገር ነው። ይህ ፍጥረት ሁሉ እንዴት አንድ ፍጡርን ከፈጣሪ ጋር በአንድነት እንደዚህ ሊናገር ይችላል? አይችልም። ይህ ሁሉ ፍጥረት ማለት ነው። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ስለዛ በጉ የዓለምን ኃጢአት የሚያስወግደው ነውር የሌለበት የእግዚአብሔር በግ የተባለ ጌታችን ኢየሱስ በዙፋኑ ላይ ከተቀመጠው ከአብ ጋር ይህ ሁሉ ምስጋና፣ ክብር፣ ኃይልም በረከትም የሚፈስለት ከሆነ በቃ አለቀ። ከዚህ ውጭ ምን አምልኮ? አይ ሌላ ነው አምልኮ ካልክ ፕሊዝ ወይ ማስረጃ ስጠና ሳየን እና ምንድን አምልኮ ምንድነው ስልህም እኮ አንተ ራስህም ቅድም ያመጣህልን ስግደት ነው። እና ከዚህ አንጻር ልንመለከተው ይገባል። ጊዜያችንን ላለመጨረስ በቃ እንደው ዝም ብሎ ጉንጭ አልፋ ክርክር እንዳይሆን ሌላ ጥያቄ ደግሞ ተሸጋግረ እዚሁ ላይ ዮሐንስ 5:22 እንድታሳዩ ዕብራውያን ላይ ክፈት። ሰዎች ሁሉ አብን እንደሚያከብሩት የሚለውን አዎ ይላል እዛ ላይ ኦፍኮርስ ማነው ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ጀምሮ ሰዎች ሁሉ አብን እንደሚያከብሩት ቁጥር 21 ላይ አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ይልና ልክ አብ እንደሚያደርገው ማለት ነው። ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ልክ እንዲሁ አብ ሕይወትን እንደሚሰጥ ወልድ ሕይወትን መስጠት ይችላል ይልና ሰዎች ሁሉ አብን እንደሚያከብሩት ወልድን የሚያከብሩት ዘንድ አብ በሚከብርበት ገንዘብ ወልድ ይከብር ዘንድ ማለት ነው። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የማያከብር የላከውን አብንም አያከብርም ብሎ ሲናገር፣ ስለዛ አብ በሚከብርበት ክብር ወልድ ይከብራል። አብን እንደምናከብረው ነው ወልድንም እንድናከብር የታዘዘ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ አብረው ወልድን የምናከብረው ነው። እሺ ሂድ ቀጥል። አኬ ለአንድ ጀማል ከማውራት በፊት አኬ 1 ዮሐንስ 5:20 ጨምርለትና ከዛ ጥያቄውን ትቀበለዋለህ። 1 ዮሐንስ 5:20 1 ዮሐንስ መልእክት 5:20 በጣም ይቅርታ ሰላም ብያቸው ላችሁ። ሰላም ለአንተ የሆነ ሄዱ 1 ዮሐንስ መልእክት 5:20 አኬ አንብብለትና የእግዚአብሔርም ልጅ እንደመጣ እውነተኛ የሚሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለ፣ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ያው ቀጥታ ስለ አምልኮ ምናምን የጠየቀው በእርግጥ ግን እዚህ ጋር ክሊርሊ እውነተኛ አምላክ ከተባለ እውነተኛ አምላክ ተብሎ አምልኮ የማይገባው የለም። አለቀ።